ግን የተበደርከው ነገር ታስክ ፍሪ ሴቪንግ ነው ስለዚህ ዛሬ ላይ የምታገኙትን ምን ያህል ገንዘብ ጡረታ ከወጣችሁ በኋላ ብታገኙ ኢኤፍሲያቸው ባግባቡ ጨርሰው ከተጠቀሙ በየወሩ ኢንተረስት ሬት ብቻ የምትከፍልበት ከሆነ any money they make is their own money ኮምፎርታብሊ ይኖራሉ ብላችሁ ታስባላችሁ 12000 ከምናምን በተለምዶ በሚባሉ ነገሮች ውስጥ መኖር አይቻልም ከ6 አመት በኋላ ሪሊ ግን ጠለቅ ያለ ዕውቀት ስለሌለ እነዛን ኦፖርቹኒቲዎች ሳንጠቀም ብዙ ጊዜ አልፈዋል እዳ ካለብን እንዴት እንክፈለው እሱንም አብረህ ኢመርጀንሲ ፈንድን ደግሞ መጀመሪያ ነካ አድርገህ ብታልፈው ኦኬ እንግዲህ ቀደም አይ ቲንክ በጀቲንግ ላይ ስናነሳ ያላነሳ ነው ነገር አይ ቲንክ ኢመርጀንሲ ፈንድ ያነሳናል መሰለኝም ጀነራሊ እንግዲህ የሚባለው ምንድነው ቢያንስ የ3 ወር ኢንካማችንን ኢመርጀንሲ ፈንድ ያስፈልገናል ከ3 ወር እስከ 6 ወር ለምሳሌ አንድ ሰው 5000 ብር የሚያገኝ ከሆነ በወር ቢያንስ 15000 ከተቻለ $30000 ከ3 ወር እስከ 6 ወር ሊያኖረው የሚችል ኢንካሙ በሴቪንግ ውስጥ ሊኖር ይገባል ማለት ነው that does not include like እንዳልከው ቀደም ክሬዲት ካርድ ላይ የ30000 ብር ክሬዲት ካርድ ስላለን ወይም ደግሞ ላይን ኦፍ ክሬዲት ስላለን ያ ኢመርጀንሲ ፈንድ ነው ማለት አይደለም ሴቪንግ ሴቪንግ ውስጥ የተቀመጠ በፈለግነው ጊዜ የሆነ አደጋ ቢመጣ የሆነ ኢመርጀንሲ ቢያስፈልገን ወዲያውኑ አውጥተን ልንጠቀመው የምንችለው ያስፈልገናል ኢመርጀንሲ ፈንድ ከ3 ወር እስከ 6 ወር የደሞዛችን ማለት ነው ሶ አንድ እሱ ነው እንዳልከው does not include credit card እና line of credit ማካተት የለበትም እሱን አቺቭ ካደረግን በኋላ ተመልሰን ወደ በጀቲንግ ገባን ያ ቀደም እንዳል መጀመሪያ 10% ማስቀመጥ አለብን እዛ ልምድ ውስጥ መግባት አለብን ብለናል እዛው ልምድ ውስጥ ገባን በኋላ ያ 10% ሚኒመም ነው 10% ከዛም በላይ ማጠራቀም ይኖርብናል አጠራቀሙን ኢመርጀንሲ ፈንዳችንን አስገባን ኢመርጀንሲ ፈንዳችን ሬዲ ነው ኤኒ ታይም ስንፈልገው ልናወጣው የምንችለው ነው ከዛም በኋላ ወደ ሎንግ ተርም ሴቪንግ ደግሞ መሄድ አለብን እሱ ጋር ከመግባት በፊት ሴቪንግ ካለ መጀመሪያ ከእዳ ነፃ መሆን አለብን አይደል እስቲ እዳ ላይ ትንሽ በለናለፍ እውነት ነው ሴቭ ከማድረግ ከመጀመራችንም በፊት ነው ከእዳ ነፃ መሆን ያለብን እዳ ካለብን እዳዎችንን መጀመሪያ ማስወገድ አለብን ምክንያቱም እዚህ ጋር ኢንተረስት ሬት እየከፈልን እዚህ ጋር ደግሞ ሴቪንግ ሊኖረን ስኖት እንትን አይደለም ስማርት ሙቭ አይደለም አይደለ ሶ ስለ እዳ አከፋፈል ስናወራ እንግዲህ በጣም ብዙ እዳ ያለበት ሰው ሊኖር ይችላል የተለያዩ ክሬዲት ካርዶች የተለያዩ ላይን ኦፍ ክሬዲት እዳ ሊኖርብን ይችላል ካር ሎን ሊኖር ይችላል ሶ እንዴት አድርገን ነው የምንከፍለው ወይም ደግሞ እንዴት አድርገን ብንከፍለው ነው የተሻለ መንገድ የሚሆነው የሚለው አከራካሪ ነው ሁለት አይነት መንገዶች አሉ አንደኛው መንገድ የሚባለው ምንድነው መጀመሪያ የትኛውን ትከፍላለህ ትልቅ ኢንተረስት ሬት ያለውን እዳ ነው የምትከፍለው ወይስ ትንሽ እዳህን ነው መጀመሪያ መክፈል የሚሻለው የትኛው መንገድ ያዋጣል የሚሉ ክርክሮች አሉ ይህ አዲስ ቅኝት የሚዲያ አገልግሎት ነው እየተከታተላችሁ ያላችሁት ደግሞ የስኪናውጋው የቴሌቪዥን ፕሮግራማችንን ነው ስኖቦል እና አቫላንች ሜተድ የሚባለው ማለት ነው ሶ ስኖቦል ሜተድ የሚባለው መጀመሪያ ትንሹን እዳህን ክፈል ከዛም በኋላ ሁለተኛውን ትንሽ እዳ ክፈል እንደዛ ያልከፈል despite the interest rate despite እዚጋ ትልቅ ኢንተረስት ሬት ያለው 22% ያለው የክሬዲት ካርድ ኢንተረስት ሬት ቢኖርም 20000 ብር ቢሆንና እዚጋ ደግሞ አነስ ብሎ 4000 ሆኖ ግን ኢንተረስት ሬቱ 12000 ቢሆን 12% ቢሆን ወይም ከዛ በታች ቢሆን even though ይሄኛው ኢንተረስት ሬቱ ትልቅ ቢሆንም ትንሹን እዳ መጀመሪያ ክፈል ሶ ምንድነው ስኖቦል ምንድነው አድቫንቴጁ ምንድነው የሚለው ምንድነው አንደኛ ሞቲቬሽን ከማቴማቲካል ካልኩሌሽኑ ይልቅ ሞቲቬሽን is important ነው ይባላል ትንሿን ገደልኳት አንድ ዳቃለልኩ በቃ እሷን ከፈልኩኝ ኢንካሬጅ ያደርጋል ስድስት እዳዎች ነበሩብኝ አሁን አንዷን ከፍያለሁ 5 ነው የቀረኝ የሚለው የሚሰጥህ እንትን አለ ኢንካሬጅ ያደርጋል የሚቀጥለውን ለመክፈል ሶ የመጀመሪያውን ስትከፍል የመጀመሪያው ትንሹ ላይ ተከፍሎ የነበረውን እዳ ወደ ሁለተኛው ታዞረዋለህ ማለት ነው ከዛ ሁለተኛውን ቶሎ ይመከፈል ለሁሉም ሚኒመም ፔመንቱን እየከፈልክ ማለት ነው ግን እየተቀረውን ሚኒመም ፔመንት ለሁሉም መከፈል አለበት ሚኒመሙን ለሁሉም ትከፍላለህ ግን የምታገኘውን ኤክስትራ ገንዘብ መጀመሪያ ትንሹ ላይ ስትከፍለው ለውጡን ወዲያው ነው የምታየው
ወይ 10% ሲቀንስ ታየዋለህ 20% ሲቀንስ ታየዋለህ ተከፍሎ ሲያልቅ ታየዋለህ ያ ደግሞ ኢንካሬጅ ያደርጋል ሁለተኛው እንድትከፍል ኢንካሬጅም ያደርጋል ወደዛ ልምድም እንድትገባ ያደርጋል so that's why snowball method ተመራጭ የሚሆነው ግን ማቴማቲካሊ ካሰብከው ግን መጀመሪያ ትልቁን ኢንተረስት ሬት መክፈል መጨረሻ ላይ አጠቃላይ እዳህን ከፍለ ስትጨርስ ካልኩሌት ብታደርገው የበለጠ አንድ ጊዜ እኔ ልዝጋው እሱን ነገር ይቅርታ 1 2 3 4 ነው ከንትን ጀምር ከማቴማቲካሊ ከሚለው ትጀምራለህ ይቅርታ ቅድም ነበር ሳይለንት ላደረገኝ ነበር እንትን ማቴማቲካሊ ካየው ግን ብለን ከሚለው ቀጥል ኦኬ እንቀጥል ያ ሶ ሁለተኛው ሜተድ ትልቁን ኢንተረስት ሬት መክፈል ነው ሶ ትልቁን ኢንተረስት ሬት በመትከፍልበት ጊዜ ሁለቱን ብናወዳድረው ከትልቁ ጀምረህ ብትከፍል መጨረሻ ላይ እዳህን ከፍለህ ስትጨርስ ብዙ ገንዘብ ሴቭ የምታደርገው ከትልቁ ኢንተረስት ሬት ከከፈልክ ነው ግን ችግሩ ምንድነው ትልቁን ኢንተረስት ሬት መክፈል ስትሆን አንደኛ እዳው ቶሎ አይጎድልም ያ ደግሞ ሞቲቬት አያደርግህም ሞር እንድትከፍል የሆነ ሰዓት ላይ ጀምረህ ልታቆመው ትችላለህ ግን ያንን ነገር ተረድተህ አንደርስታንድ አድርገህ ያ ነገር ዲስከሬጅ የማያደርግህ ከሆነ እንግዲህ ሁለት አይነት ሰዎች ልነሳ አንዳንድ ሰዎች ሞቲቬሽን ይፈልጉ አሉ የሚያበረታታቸው ኢንከሬጅ የሚያደርጋቸው የሚፈልጉ አይነት ሰዎች አሉ እንደዛ አይነት ሰው ኮንክ snowball method is better for you አለበለዚያ ግን አይ እኔ እንደዛ አይነት ሰው አይደለሁም መጨረሻ የማቴማቲክስ ሰው ነኝ ቁጥሮቹን አይቼ የምሰራ ሰው ነኝ ስለዚህ ከትልቁ ኢንተረስት ሬት ጀምሬ ሳላቋርጥ መክፈል ይችላልው የሚል ሰው ካለ በሁለተኛው ሜተድ which is avalanche method በሚለውም ደግሞ መጠቀም ይችላል ሶ እንደ ሰው እንትን ይላል ግን ብዙ ጊዜ እኔ በጀቲንግ የምንሰራበትን ፎርም አለ ብዙ ጊዜ ኢንካሬጅ የሚደረገው snowball method ነው really motivate ያደርጋል ያ ሞቲቬሽናል ግፊቱ ከማቴማቲካሊ ከምታገኘው ትርፍ ከትልቁ ኢንተረስት ሬት ከመክፈል የበለጠ ፓወር አለው ተብሎ ይታሰባልና ግን እንዳልኩት ነው እንደ ሰው ግን አንድ ነገር ልጨምርልህ ተመልካቾቻችንም እንዲያስቡት የምፈልገው ዴቭ ራምሴ የሚባል ሰው አለ በጣም ነው የምከታተለው ዴቭ ራምሴ ብላችሁ ተመልከቱት ዩቲዩብ ላይ ምናም ታገኙዋለ ምን ይላል እዛ ላይ እሱ ጋዜል እቺ ሚዳቆ ነገሯ ነብር ሲመጣባት እንዴት ነው የምትሮጠው ኦኬ አድሬናሊን ሶ ፋይናንስ ላይ ስትመጡ በሁለት አይነት መልኩ ይዩት ይላል አንደኛ ሃይሌን መሆን አለባችሁ ፋይናንስ ላይ at the same time ደግሞ ቦልት መሆን አለባችሁ ይላል ሃይሌ ኢንዱራንስ ነው ሃይሌ ጽናት ነው ሃይሌ ሎንግ ተርም ኢንቨስትመንት ነው ጽናት ይጠይቃል ኢንዱራንስ ይጠይቃል ሎንግ ቪዥን ይጠይቃል ቦልት ደግሞ እዳ መክፈል ነው እዳ ላይ በፍጥነት መውጣት ነው እዳ ያለብህ ላንች አውት መውጣት የለም ዲነር አውት መውጣት የለም እዳ ያለብህ ቫኬሽን የለም መጀመሪያ ምን ይከፈል ኦል ኤፈርት ምን ይሁን እዳ መክፈል ይሁን ራፍሊ 10,000 20,000 30,000 እያልክ በምትሄድበት ጊዜ ገቢ ጋር ከተመጣጠነ አንድ አመት ተኩል አካባቢ ሊወስድ ይችላል አንድ አመት ሊወስድ ይችላል ዩዥዋሊ መክፈል እንዲቀላል አይደለም ያም ቢሆን ግን with aggression ይከፈል ነው ኦኬ ሌላ አሁን አንተ የምትለው ላይ መጨመር የምፈልገው ለሁላችንም ሌሎች መንገዶችም አሉ አሁን ስኖቦል ምናምን የሚሉት ከፍሎ ነው ሌላ ደግሞ አካሄዶች አሉ ለምሳሌ 12% ወይ 20% ከሆነ 21% ከሆነ ኢንትረስት ሬቱ በ12% መቀየር ይቻላል ምን ማለት ነው ለምሳሌ ላይን ኦፍ ክሬዲት ካርዳችሁን ሄዳችሁ ስታዩት 21% የምትከፍሉ ከሆነ አኑዋል ኢንትረስት ክፍያ ካለው የሆኑ ፖይንቶች ምናምን አለው ተብሎ ኢንትረስት ሬቱ አብሮ ይድጋል ይሄ እንዳትረሱ ፖይንት አለው ማለት ሞር ሪዋርድ አለው ማለት ኢንትረስት ሬቱ ትልቅ that's how it goes they know where to get you back ስለዚህ አሁን በእዳ በተዘፈክበት ጊዜ 2% ካሽባክ መሰብሰብ አይደለም አላማው ሶ ባንኩ ጋር በመሄድ ከዛ ካለበት ኦኬ 21% ኢንትረስት ሬቱ ሌስ ወደሆነ ክሬዲት ካርድ መቀየር ይቻላል ባህሪያችን ጥሩ ከሆነ ደግሞ በብድር የመበደር አቅማችን ስቲል
if it is there ተበድረህ ክሬዲት ካርድን ትከፍልና ምኑን ትመልሳለህ ያን እንትኑን ብድሩን ትከፍላለህ ለምሳሌ በተል በ21% በምን ትልቅ እንትን ካለ እሱ እንደ አንድ ይቀመጥና እዚህ ጋር 30,000 ከተበደርክ 30,000 በ3 አመት የሚከፈል ከሆነ አንደኛ መከፈል ስላለበት ኮሚትድ ትሆናለህ ሁለተኛ ክሬዲት ስኮር ላይ ስትሄድ እነዚህ ትላልቆቹ እነ ክሬዲት ካርድ ላይ ያሉት ናቸው በጣም ኢምፓክት ያላቸው ክሬዲት ስኮር ላይ ብድሩ እስከ ከፈልከው ድረስ የዛን ያክል አፌክት ያደርጋል እዛ ጋር መጫወት ይችላሉ ግን ትልቁ ችግር ምንድነው እዚህ ጋር እዳ ገብቷል ምኑን ለመክፈል ክሬዲት ካርዱን ለመክፈል ክሬዲት ካርዱ ጋር ደግሞ መውሰድ ይችላሉ አሁን ባህሪ ካልተስተካከለ እዚህ ሌላ እዳ ጨምሮ መልሶ ክሬዲት ካርዱን ይጠቀማል እዳ ላይ እዳ እነዚህ ሪቮልቪንግ አካውንቶች ከሆኑ እና ካልተጠነቀቀን ኦፍ ኮርስ the same thing line of credit ትበደራለህ ትመልሳለህ ግን እዛው ደግሞ ይጠብቃል same thing ነው አይደለ ይፈትናል ገንዘቡ እዛው ካለ የሆነ ነገር ከፈለክ አውጥተህ ለመጠቀም ነው እንትን ይላል so እንዳልከው ነው ትልቅ ኢንተረስት ሬት ያለው ላይክ ክሬዲት ካርድ ካለ ኦፍ ኮርስ እና በላይን ኦፍ ክሬዲት የተወሰነ ኢንተረስት ሬት ለስ የሆነ ነገር ካለ ያንን መክፈል እናንተ ማለት ጥሩ መንገድ ነው ግን እንዳልከው ልምዳችን ደግሞ ባህሪያችንን ካልገራ ነው ካልተገራ በስተቀር ተመልሰን ደግሞ ወደ ውስጥ ልንገባ እንችላለን ስለዚህ ዋናው ባህሪ ያንን ልምድ ማምጣቱ ነው ቀደም እንዳልነው ያ ልምድ ሀቢቱ is very important ነው እንትን ማለቱ I guess አሁንም ሁለት ነገር ልስጥ ሪፍሌክት እንድታረግበት አንደኛ ባል ወይ ሚስት ሴቪንግ አላቸው ባል ወይ ሚስት እዳ አለባቸው እዚህ ጋር ባንክ ውስጥ በ3% ወይም በ2% ተቀምጧል እዚህ ጋር በ21% ይከፈላል ያንን እንዴት ማኔጅ እናርግ አንድ ነው ሁለተኛ ባንክረፕሲ ኮንሱመር ፕሮፖዛል የመሳሰሉ ነገሮች አሉ መንግስት መበደር ስንበደር ክሬዲት ከኛ እንደሞ ኢንተረስት 20-30% መውሰድ እንደፈቀደላቸው ሁሉ እኛ ደግሞ ቻሌንጅ ውስጥ ስንገባ there are relief systems with some consequence ብዙ ሰዎች ይፈሩታል ኮንሲኩዌንስ አለው ይያሉ ችግር ውስጥ ሲዳክሩት ያለ ኦሬዲ ክሬዲት ካርዱ ተጎድቷል መበደር ቢፈልጉ መበደር አይችሉም በቃ እንዲህ ጤናቸው ተቃውሷል ስትረስ ገብተዋል ራሳቸውን ያጠፉ ይኖራሉ ትዳር መስቀልቅሉ ወጥቷል ለእንደዚህ አይነት ሲቪየር ለሆነ እዳ how do you see consumer proposal እና ምናምን መጀመሪያችኛውን ባልና ሚስት መመካከሩ ነውና የቤተሰብ ጉዳይ ያነሳው is really በጣም ኢምፖርታንት የሆነ ነገር ነው ስለ ፋይናንስ ዲስከስ ማድረግ because እንዲሁም ብዙ ጊዜ ፋይናንስ ለባለ ትዳሮችም መለያየት ምክንያት ነው አይደለም ፋይናንስ ብዙ እዳ በሚኖርበት ጊዜ ጭቅጭቅ ይመጣል ሌላ ነገር ይመጣል ከዛም በኋላ ለመለያየት ምክንያት ሊሆን ይችላል ስለዚህ ቤተሰብ ባልና ሚስት really ያንን ግርግዳ አልፈው ገባህ ወይ ደግሞ ቃኔ ጋር ያለው እዳ እንዲታይብኝ አልፈልግም ያጠፋውት ነገር አለ ምናምን የሚል እንትን ሊኖር ይችላል ያንን ባሪየር አልፈው ግን ቁጭ ብለው አብረው እንትና በጀታቸው መስራት አለባቸው እንዳልከው ነው it's a family income እንደ family income ካላሰብከው በስተቀር አስቸጋሪ ነው እንደ family income ካሰብከው ካንተ የሚወጣው ወጪ ከሷም የሚወጣው ወጪ ነው አይደል ከሷም የምታወጣው ወጪ አንተ እዳ ነው ያንዳቹ እዳ የሌላው እዳ ነው ያንዳቹ ገቢ ደግሞ የሌላው ገቢ ነው ስለዚህ አንተ እዚህ ጋር GIC ውስጥ 10,000-20,000 ብርም ሊሆን ይችላል አስቀምጠህ እዛ ጋር ደግሞ አንደኛው 22% ኢንተረስት ሬት የሚከፍልበት መንገድ ማንን ነው የሚያተርፈው ፋሚሊውን as a whole ፋሚሊውን የሚያተርፍ ነገር አይደለም ስለዚህ really ያንን ባሪየር ሰብሮ ቁጭ ብሎ ኦኬ ይሄኛው መጀመሪያ ምን መሆን አለበት የሚለው ነገር ማየት ያስፈልጋል በጀቱንም ስትሰራው እንደ አንድ በጀት ነው የምትሰራው እንደ አንድ ፋሚሊ ኢንካም የሁለታችሁንም አንድ ላይ አድርገህ ነው የምትሰራው እንደዛ ስታደርገው ታየዋለህ
አሁን እኛ ብዙ ጊዜ በጀቲንግ የምንሰራበት ፎርም አለ አይደለ? እዛ ፎርሙ ላይ የሁሉንም ኢንካም አስገብተህ ስታየው ምን መደረግ እንዳለበት፣ መጀመሪያ የትኛው ዕዳ መከፈል እንዳለበት፣ የትኛው መንገድ ነው ቶሎ ፈጥነህ ከዕዳ ልትወጣ የሚያስችል የሚለውን ነገር ያሳያል። ያንን ነገር ግን በጋራ ካላደረግከው፣ ሁለቱ አንድ ላይ ቁጭ ብለው ካላደረጉት ግን ዞሮ ዞሮ ዕዳው የሁለቱም ነው። ስለዚህ አሰ ፋሚሊ እንደ አንድ ነው ማሰብ ያለብን እና ያንን ስቴፕ እንደምንም ብለ ያንን ስቴፕ ማለፍና ምን ይለኛል ወይም ደግሞ ብዙ ነገሮች ይኖራሉ፣ ግን ያንን አልፈ ለማንኛውም ቁጭ ብለ በጋራ መስራቱ ለፋሚሊው በጣም ኢምፖርታንት ነው። ሁለተኛው ዕዳ እንግዲህ ሳናስበው ብዙ ዕዳ ውስጥ ትልቅ ዕዳ ውስጥ ልንገባ እንችላለን። ዛስ ዋይ በጀትን መስራት ኢምፖርታንት ነው ብዬ የማስበው። ሪሊ ቀላል ሲምፕል ነገር ነው፣ ግን በቶሎ ወደዛ መንገድ ካልገባን በስተቀር በቀላሉ በብዙ ዕዳ ውስጥ የምንዘፈቅበት መንገድ ውስጥ ልንገባ እንችላለን። ዕዳ ውስጥ ስትገባ ሳታውቀው ነው ምንድነው ውሃና ምንድነው እያሳሳቀ ይወስዳል የሚባለው ነገር ነው። እያሳሳቀ ቀስ ብሎ ነው ይዞ የሚሄደውና ግን ዋንስ ኦልሬዲ በጣም ብዙ ዕዳ ውስጥ ከገባህ ደግሞ ሌሎች መንገዶች አሉ። ኤኒባዲ 10,000 ብር እና ከዛ በላይ ዕዳ ያለበት ሰው ካለ የገቨርንመንት ኦፍ ካናዳ ያዘጋጀው ፕሮግራሞች አሉ። የተለያዩ ፕሮግራሞች አሉ። ዴት ኮንሶሊዴሽን፣ ኮንሱመር ፕሮፖዛል ምናምን የሚባሉ አይነት ነገሮች አሉ። ግን እንዳልኩ ነው አንደኛ ዕዳው ሴኪውርድ ዴት መሆን የለበትም። ሴኪውርድ ዴት ማለት ለምሳሌ ቤት ካለህ የተበደርከው ገንዘብ ላይን ኦፍ ክሬዲት ከሞርጌጅ ጋር ሊንክድ የሆነ ከሆነ አትችልም። የመኪና ዕዳ ከሆነ ደግሞ የመኪና ዕዳም ከሆነ ቤትም ካለ ቤቱን ይወስዱታል፣ መኪናም ከሆነ መኪናን ይወስዱታል። ስለዚህ እንደዛ አይነት ነገር ግን አንሴኪውርድ የሆኑ ደግሞ እንትኖች አሉ፣ ዕዳዎች አሉ። ለምሳሌ ክሬዲት ካርድ አንሴኪውርድ የሆነ ክሬዲት ካርድ ከሆነ አንሴኪውርድ የሆነ ላይን ኦፍ ክሬዲት ካለ እንደዛ የመሳሰሉና ዕዳው በጣም ብዙ ከሆነና በየወሩ የምትከፍለው ገንዘብ በጣም ብዙ ከሆነ እና ሪሊ ወደፊት ሙቭ ለማድረግ አላንቀሳቀስ ያለ ዕዳ ጭንቀት ውስጥ የሚከት በየጊዜው ስለሱ እያሰብክ ስትረስ የምትሆን አይነት ከሆነ ኮንሱመር ፕሮፖዛል አለ። ኮንሱመር ፕሮፖዛል የሚሰሩ ሰዎች አሉ። የካናዳ መንግስት እንደየሁኔታው እስከ 80% የሚሆነውን ዕዳህን ሊሰረዝበት የሚችል መንገድ አለ። ዲፔንድ የተለያዩ ክራይቴሪያዎች የተለያዩ ፋክተሮች ይኖራሉ፣ ግን አፕ ቱ 80% ድረስ ዕዳ ሊሰረዝበት የሚችልበት መንገድ አለ። 80% ድረስ እስቲ በቁጥር እናስቀምጠው። 100,000 ብር ዕዳ ያለበት ሰው 20,000 ብር ብቻ ከፍሎ ይወጣል። ሊወጣ ይችላል። አፕቱ ማክሲመም። እስቲ ቆይ እዚህ ጋር አፕቱ ሲል ለምሳሌ ሊታዩ የሚችሉ ነገሮች ምንድን ናቸው? ወደ 80% ከመውረዱ በፊት ሊታዩ የሚችሉ ነገሮች የተለያዩ ፋክተሮች አሉ። ሁሉም ኢንፎርሜሽን የለኝም፣ ግን አንደኛ እስካሁን ድረስ ምን ያህል ኢንተረስት ሬት ከፍለሃል ኢንስቲትዩሽኑ የሚለው ሊታይ ይችላል። የምትሰራው ስራ፣ የምታገኘው ኢንካም፣ ሌሎች የምታወጣቸው ወጪዎች ሊኖሩ ይችላሉ። ብዙ ፋክተሮች አሉ። እነዛ ፋክተሮች ታይተው ምናልባት አንተ እዚህ ላይ አንተ ራስህ ልትጨምርበት ትችላለህ። እንደዛ የሰሩ ሰዎች አንተም ሄልፕ የረዳሃቸው ሰዎችም ስላሉ የበለጠ እንትኑ ይኖርሃል እና እዛ ልትጨምርበት ትችላለህ አንተም። ዴፊኒትሊ አንደኛ ቤት ካለህ የቤትህ አሴት ይሰራል። ያው ሪያልተርነት አውቀዋለህ። ቤትህ ይገመገምና ኢኩዊቲ ካለው ላይ ትርፍ ካለው ያ ትርፍ ቢሸጥ መክፈል ስለሚችል ይታያል ማለት ነው። አንድ ሁለተኛ ቲኤፍኤስኤ ላይ ካለ፣ አርአርኤስፒ ላይ ካለ፣ ሴቪንግ አካውንት ካለ እንግዲህ ሚስጥር ልንገራችሁ። እንደዚህ አይነት ነገር ማድረግ ካለባችሁ መጀመሪያ እሱ መውጣት አለበት። እነዛም ሰዎች ስታማክሯቸው ያማክሯቸዋል። ዕዳው በጣም ከከበዳችሁና የሚያንገታገት ከሆነ ኢትስ ኤ ጉድ ኦፖርቹኒቲ። ሁለተኛው ከዚህ ጋር ተያይዞ የልጆች ቤተሰባችሁ ውስጥ ያለ ወጫችሁ፣ ምናችሁ፣ ዕዳችሁ፣ እያንዳንዱ ነገር የቤት ኪራያችሁ ሁሉ ተደምሮ መኖር አትችሉም የሚለው ታይቶ ግን ቢያንስ እስከ 50% is possible። ሁለተኛ ጥሩ ነገሩ ያየሁት እዚህ ነገር ላይ ምንድነው? ለምሳሌ 100,000 ብር ያለበት ሰው 100,000 ኦኬ 100,000 ብዙ ሊሆን ይችላል። 40,000 50,000 ያለበት ሰው 50,000 1,000 ብር በወር ልክፈል ቢል
ኦልሞስት 7 ዓመት 10 ዓመት ሊፈጅበት ይችላል። 40 ሺው ከመከፈሉ በፊት 60 ሺህ ሊደርስ ይችላል። እስቱ ፔንፉል። 40 ሺው ግን 20 ሺህ ከሆነ 20 ሺው አይወልድም። so within 5 years ክፈል ትባላል። ኦኬ within 5 years ክፈል ስትባል የሚመጣብህ ምናልባት 20 ሺህ ብር ከሆነ 300 ምናምን ብር ሊሆን ይችላል። 300 ብር ማኔጀብል ነው። ስለዚህ 5 ዓመት መጠበቅ አይጠበቅብህም። አንዳንድ ሺህ ብር እያደረግ 500 እያደረግ ከፍለ መጨረስ ይችላል። ማንንም ያስገድድ ነገር የለም። so the point behind ብዙ ሰው የሚፈራው ምንድነው? መበደር አልችልም ነው። so እንደዚህ አይነት ነገሮችን ስትወስኑ ዳውን ደ ላይን ለምሳሌ እኔ የምሰራበት ፋይናንሻል ኢንዱስትሪ ውስጥ ለመግባት ባንክረፕሲ ማመልከት የለብህም። ኮንሱመር ፕሮፖዛል ማሳየት የለብህም። አማካሪ ልትሆን ነው። ሌሎችም ተያያዥ ነገሮች አሉ። ስለዚህ እሱን ማሰብ ከሆነ መጀመሪያ እሱን ጨርሼ ወደ ምን ሄዳለሁ? ኮንትራክቴን ጨርሼ ሁሉ ነገር አስተካክዬ ወደ ኮንሱመር ፕሮፖዛል። ቤት በቅርብ ጊዜ ለመግዛት የሚፈልግ ሰው ካለ የተለያየ እቅድ ያለው ሰው ካለ መክፈል አማራጭ ሊሆን ይችላል። ምክንያቱም ቤት ለመበደር ሲፈልግ ላያገኝ ይችላል። እንደዚህ አይነት ጎሎች ካሉ ከጎል አንፃር ኢቫሉዌት ተደርጎ ግን በእዳው ውስጥ ከመቆየት ለምሳሌ 40 ሺህ ነበር 20 ሺህ ብሩን መክፈል ከፈለክ ከ3 ዓመት በኋላ ከሊስት ይወጣልሃል። ለማክሲመም ደግሞ በ6 ዓመት ከሊስታችን ይወጣል። በመኪና አደጋ አይተናል አይደል? የመኪና አደጋ እንዴት ሳናቀው ከሪከርዳችን እንደሚወጣ ዴቢት ፖይንቶች ምናምን እንዴት እንደሚወጡ አይተናል አይደል? አንጨናነቅ። within 3 years ለባንኩን ከፍል የነበረውን ወደዚህ አምጥተ ነው ወደ ሴቪንግ መተን ቅድም እንዳልኳችሁ ክሬዲት ካርድ አይኖራችሁ በዚህ ሰዓት በዴቢት ካርድ ነው የምትኖሩት። በዴቢት ካርድ እየኖርክ ባህሪን አስተካክለ እዳ ውስጥ የከተተህን አዲስ ላይፍ ኒው ላይፍ መጀመር would be profitable ብዬ አምናለሁ። ይሄ ግን እኛ የዴቢት ኮንሶሊዴሽን ባለሙያዎች አይደለንም፣ ግን እናገናኛለን ብዙ ሰዎችን እንዴት መሄድ እንዳለባቸው እንደው ኦነስት ለእንትን ፍለፊት ለመናገር ነው። we are not debt consolidators የሚለውን ለመናገር ነው። እሺ ነው ላይ ቀደም ያልከው ላይ so consumer proposal ላይ የሚገባ ሰው እዳውን ከፍሎ ከጨረሰ በኋላ 3 ዓመት ነው አይደለም ያስፈልገው? yes እንትኑ እንዲነሳለት yes ወይም ደግሞ ጠቅላላ ወደዛ ፕሮግራም ከገባ በኋላ 6 ዓመት በ5 ዓመቱ ቢጨርስ ከ1 ዓመት በኋላ ከሪከርድ ውስጥ ይወጣለታል። ፕላስ በዚህ ወቅት ክሬዲት ስኮራችሁ 800 መግባት ይችላል። ክሬዲት ስኮር ነው ትምህርቱ ነው። 2 ታይም ሴሽን አላችሁ እንዴት ክሬዲት ስኮራችሁን እንደምታሳድጉ ሰንዴ ክላሳችን ላይ ከመጡ each and every detail እናስተምራለን። it's a wonderful class እዛም ራሱ መሰጠውና ያ ነው። አሁን ኪዬ እስካሁን ያወራ ነው budgeting is so important ዴብት አይመችም የመሳሰሉት አይደለ? to the best part ልንመጣ ነው። አንድ ሰው ገቢ ያለው እዳ የለበትም ኢመርጀንሲ ፈንድ ከ3 እስከ 6 ወር አስቀምጧል። ኦኬ now we come to the world of investment ወደፊት ሴቭ አድርገን ላይፍን መኖር የምንጀምርበት ፓርት ልንመጣ ነው። እስቲ መንግስት ያስቀመጣቸውም የተለያዩ ኦፖርቹኒቲዎች አሉ። TFSA RRSP FHSA ቻይልድ ኤዱኬሽን ምናምን እና ከሪታየርመንት አንስተህልኝ ሪያልተር ነህ ወደ ቤት ልንገባ እንችላለን። የልጆች ትምህርት ልናነሳ እንችላለን። እስቲ ከሪታየርመንት እንጀምርና ምን ታስባለህ? እውነት ነው how to go there እውነት ነው። I mean እዚህ ሀገር ስንኖር ያሉ መንግስት ገቨርንመንት የፈቀዳቸው የኢንቨስትመንት ቬሂክሎች አሉ። ሶ ያንን ቬሂክል መጠቀም ኤኒቲንግ ያሉትን ኦፖርቹኒቲዎች በሙሉ መጠቀም አለብን ብዬ አምናለሁ አስባለሁ። ይህም ደግሞ ኢምፖርታንት ነው ለኛም ለእኛን እንዲረዱ የተፈጠሩ ነገሮች ናቸው። which is እያወራን ያለነው ስለ ሬጂስተርድ አካውንቶች ነው። በብዛት ብዙ ጊዜ ሰምተናል። ለምሳሌ RRSP ሲባል እንሰማለን፣ TFSA ሲባል እንሰማለን፣ RSP ይባላል። ግን ምን ያህል እንጠቀምበታለን ነው አንደኛው። ሁለተኛው ደግሞ ምን ያህል በደንብ ጠለቅ ብለን እናውቀዋለን። እኔ አንድ ሚስ አደረኩት የምለው ነገር እኔ እዚህ ሀገር እንደመጣሁኝ ምንም እንኳን በዜና ትሰማለህ RRSP የመጨረሻው ቀን በዚህ ነው ምናምን ሲባል ትሰማለህ። ሪሊ ግን ጠለቅ ያለ ዕውቀት ስለሌለ እነዛን ኦፖርቹኒቲዎች ሳንጠቀም ብዙ ጊዜ አልፈዋል።
እና አንድም ወደዚህ ወደ ፋይናንስ ውስጥ እንድገባ ያደረገኝ ነገር ምንድነው ብትለኝ እነዚህ ሚስድ የሆኑ ኦፖርቹኒቲዎች ሌሎች የመጡ የኮሚኒቲያችን ማህበረሰብ በተለይ ደግሞ አዲስ የሚመጡ ሰዎች እነዛን ነገሮች ሚስ ማድረግ የለበትም፣ መማር አለበት። ስናስተምርም ደግሞ በራሳችን ቋንቋ ነው የምናስተምረው። ሪሊ እንደዚህ አይነት ኦፖርቹኒቲዎች አይገኙም። በራስህ ቋንቋ በሚገባ መንገድ ጥያቄ ጠይቀህ በደንብ ጥያቄውን በሚገባ መልኩ የምትመልስበት መንገድ ያሉ ክላሶች ናቸው። የሰንዴ ክላስን ነው እያወራሁኝ ያለሁት። ሰንዴ ከ4 ሰዓት እስከ 6 ሰዓት በዙም የምናደርገውን ክላስ ነው እና ምንድን ናቸው እነዚህ? ሎንግ ተርም ኢንቨስትመንት ነው የምናስበው። ኦልሬዲ ሴቭ ማድረግ ጀምረናል። የኢመርጀንሲ ፈንዳችን አለን። አሁን ሎንግ ተርም ኢንቨስትመንት ልንጀምር ነው። ሎንግ ተርም ስናስብ አንደኛው አንተ እንዳልከው ስለ RRSP ነው አይደለም? ሬጂስተር ሪታይርመንት ሴቪንግ ፕላን። ይሄ ጀነራሊ ጡረታ ስንወጣ የሚያግዘን ገንዘብ ነው አይደለም? ጠቅላላ ስለ ሬጂስተርድ አካውንቶች ስናስብ እኔ ያሉ የታክስ አድቫንቴጆች ወይም ደግሞ የተለያዩ አድቫንቴጆች አሉ። እሱን እንመጣበታለን። ከዛ በላይ ግን እኔ በትልቁ ማስበው ምንድነው ኢንቨስት በማድረግ የምናገኘው ጥቅም ትልቅ ነው ብዬ አስባለሁ። በተለይ ደግሞ ረጅም ጊዜ ከሆነ ሎንግ ተርም ኢንቨስትመንት ከ10 ዓመት በላይ ኢንቨስት የምናደርግ ከሆነ ትልቁ አድቫንቴጅ ብዬ የማስበው የኢንቨስትመንት ቬሂክል መሆኑ ነው። ለምሳሌ RRSP ብለናል። ስለ RRSP ስናወራ ቅድም በጀታችንን ስንሰራ አንድ ነገር ማሰብ ያለብን ስለ ፋይናንሻል ኢንዲፔንደንስ ነምበር ነው። ፋይናንሻል ኢንዲፔንደንስ ነምበር ማለት ዛሬ ላይ ሆነን ምን ያህል ገንዘብ ብናጠራቅም ጡረታ ስንወጣ ጡረታ ከወጣንበት ጊዜ ጀምሮ ከዚህ ዓለም እንግዲህ ይችን ዓለም እስከምንሰናበት ድረስ ያለንን ህይወት በበቂ ሁኔታ ሊያኖረን የሚችል ገንዘብ እንዴት ማጠራቀም እንችላለን? ያ ገንዘብ ምን ያህል ነው የሚለው ማለት ነው። ኦን አቨሬጅ የኬኔዲያን ላይፍ ኤክስፔክተንሲ 84 ዓመት ነው። 84 ዓመት ከሆነ 65 ዓመት ላይ አንድ ሰው ጡረታ ቢኖር አትሊስት 19 ዓመት አለው። ስለዚህ ለ19 ዓመት በደንብ ያለን ላይፍ ስታይል አለ። አሁን እሱን የምናስቀጥለው እንዴት ነው? ለ19 ዓመት እንዴት ያንን ላይፍ ስታይል እናስቀጥላለን የሚለውን ይመልስልን ማለት ነው። ሪሊ በጀቲንግ ስሰራ አንድ ሰዎችን የሚያነቃቸው ነገር ስለ ሴቪንግ የሚያነቃቸው ነገር ያ ፋይናንሻል ኢንዲፔንደንስ ነምበር ነው። ለምሳሌ ዛሬ ላይ ሆናችሁ የምትኖሩት ላይፍ ስታይል አለ። ስለዚህ ዛሬ ላይ የምታገኙትን ምን ያህል ገንዘብ ጡረታ ከወጣችሁ በኋላ ብታገኙ ኮምፎርታብል ይኖራሉ ብላችሁ ታስባላችሁ የሚለውን ጥያቄ ጠይቃችኋል። አንዳንድ ሰው 100% ሊል ይችላል። አንዳንድ ሰው 50%። ኦኬ አትሊስት 50% የሚሆነውን የዛሬውን ገቢያችሁን ብታገኙ ብለን እናስብ ብለህ ያንን ካልኩሌሽን ምን ያህል ገንዘብ እንደሚፈልጋቸው ስትነግራቸው ሾክ ለሚሆኑት ያ ማለት ለስካ መንግስት የሚሰጥህ 1000 ብር ትሆን 1500 አይሮ ነው ጡረታ ምን ያክል አንዱ እንግዲህ እንደ ሴቭ እንዳደረከው የራስህ ምን ያክል የሥራ ዓመት ነበረህ ምናምን on top of that አሁን ያለባቸው 5000 ወይም 6000 ያገኙ ከሆነ ወይም 10000 ያገኙ ከሆነ ያንን 10000 ለ5 ወይም 5000 ከሆነ 2500 በወር 12 ሲባዛ በ12 ሲባዛ በ19 ማለት ነው። እንደዛ ማለት ነው። ያንን ገንዘብ ያንን ኢንዲፔንደንስ ነምበሩ ሊያመጣው ይችላል ወይስ that's the financial independence number የሚባለው እሱ ነው። ላይክ ዛሬ የምታገኘውን ግማሹን ያህል ለ19 ዓመት በየወሩ ማግኘት ብትፈልግ ዛሬ ላይ ምን ያህል ሴቭ ማድረግ አለብህ የሚለው ነው። ሴቭ ማድረግ ብቻ ሳይሆን ሴቭ ማድረግ ምን አይነት ኢንቨስትመንት ውስጥ መግባት አለ፣ በኢንቨስትመንቱ በምን ያህል ሬት ኦፍ ሪተርን በምን ያህል ኢንትረስት ሬት ቢያድግ እዛ ላይ ልትደርስ ትችላለህ። ወይስ ደግሞ ምርጫ ነው፣ የላይፍ ስታይል ምርጫ ነው። አይ እኔ ጡረታ ስወጣ ወደ መንግስት የሚሰጠኝ ጡረታይም ያለችን ገንዘብ ትበቃኛለች፣ በዛ ከኖርኩኝ ዛትስ አም ፋይን የሚል ሰው ሊኖር ይችላል። አይ ኖ ዛሬ ያለኝ ላይፍ ስታይል ቢያንስ የዚህን ግማሹን የሚያክል አግኝቼ መኖር አለብኝ የሚል ሰው አለ። ሁሉ ምርጫዎች አሉ፣ all are on the table። ግን እንደው በብዛት አብዛኛውን ጊዜ ያሁኑን እንደው ግማሽ ያህል እንኳን በየወሩ ለማግኘት ምን ያህል ያስፈልጋል ብለን ካልኩሌት ስናደርግ የሚመጣው ቁጥር ጥሩ ትልቅ ነው። ግን ደስ የሚለው ነገር ደግሞ ምን እንደሆነ ልንገርህ። ያንን ቁጥር ለማምጣት ዛሬ ላይ ኢንቨስት የምታደርገው ነገር
በየአመቱ አኑዋሊ ኮምፓውንድድ እየሆነ ስለሚሄድ ቶሎ ከጀመርክ ቶሎ እዛ ፋይናንሻል ኢንዲፔንደንስ ነምበር ላይ የምትደርስበት እድሎች አሉ። የተለያዩ ኢንቨስትመንቶች አሉ። ቅድም እንዳልኩ እኔ የዚህ ነገር ሞር ኢምፖርታንት ኦፍ ኮርስ ሬጂስተርድ አካውንት ስናወስድ RRSP ትልቁ አድቫንቴጅ ሰው የሚያየው ምንድነው ታክስ ዲዳክተብል መሆኑን ነው። እዛ ውስጥ ገንዘብ ስታስገባ የሚመለስልህ ታክስ ሪተርን አለ አይደል? የሚመለስልህ ታክስ አለ። ኦፍ ኮርስ ያ ትልቅ አድቫንቴጅ ነው። ከዛ በላይ ግን ትልቁ አድቫንቴጅ በየወሩ ወይም ደግሞ በየወሩ የግድ አመቱ መጨረሻ ላይ ማስገባት የለብህም። ያንን ገንዘብ ወደ 18% ወይም የሚባለውን ገንዘብ አመቱ መጨረሻ ላይ ወይም ደግሞ ፌብሩዋሪ እንዳለቀ ምናምን ማስገባት የለብህም። በየወሩ ልታስገባ ትችላለህ። ያንን ገንዘብ በየወሩ እያስገባህ ኢንቨስት አድርገው ኢንቨስትመንቱ በ6% ቢያድግ በ8% ቢያድግ ምን ያህል ሊሆን ይችላል ስታስበው 20 አመት እንኳን ቢኖር አሁን 45 አመት እንኳን ብትሆን 20 አመት ኢንቨስትመንት ቀላል አይደለም። እዛ ፋይናንሻል ኢንዲፔንደንስ ነምበር ላይ ለመድረስ ቶሎ ብለህ ለመድረስ ካሁኑ መጀመር ነው። ዛሬ መጀመርና ከ5 አመት በኋላ መጀመር ልዩነት አለው። እዚህ ጋር ልምጣለህ ለተመልካቾቻችንም ትንሽ ፍሬም እንዲያሲስ። አንድ ሰው ለምሳሌ የዘንድሮ 7000 ነው አይደል? ታክስ ፍሪ ሴቪንግ አካውንት TFSA ዘንድሮ ማለት ነው። እስከዛሬም ያልተጠቀምናቸው ሩሞች ይኖራሉ። 7000 ማለት ወደ 600 አካባቢ ነው በወር። አንድ ሰው TFSAውን በአግባቡ ከተጠቀመና ለ30 አመት ከተጠቀመው በ10% ካደገለት ያድጋል። ያድጋል። በጣም ነው እኔ ምን ያህል ትልቅ እንደሚሆን አስቤው ነው። ኦኬ። ምክንያቱም ብዙ ጊዜ ጥያቄዎች አሉ። ታይም ከሰጣችሁት በ15ም ሊያድግ ይችላል። ለምሳሌ S&P 500 the last 10 years ስንት አደገ ብላችሁ ቼክ አድርጉ። 11% አካባቢ አድርጓል። ጋይስ let me come here. TFSA ማለት tax free saving ነው። any money they make is their own money. 1/3 አካባቢ ለታክስ ይሄድ ነበረ። ሲታይ ትንሽ ሊመስል ይችላል። let me come to you. ወደ 1.5 ሚሊዮን ይደርሳሉ። TFSAቸው በአግባቡ ጨርሰው ከተጠቀሙ 6 እጥፍ አካባቢ ያድጋል። 300,000 ካስቀመጡ 1.5 ሚሊዮን 6 እጥፍ ይሆናል። 6 times እሰላት እና ሁሉ ጊዜ የምለው ምንድነው አንድ ሰው 100 ብር ሲያወጣ ራሱን መጠየቅ ያለበት ከጡረታው ላይ 600 እንዳወጣ። እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። provided that if you give it 30 years. At the same time 30 አመቱ ወደ 20 አመት ካወረድከው ከ6 እጥፍ ወደ 4 እጥፍ ነው ምናምን ነው የሚወርደው። በጣም ነው የሚያሽቆለቆለው። ብዙ ልዩነት በጣም ነው የሚወርደው። like 1/3 ይቀንሳል። ስለዚህ 30 አመት የሆናችሁ ሰዎች please start today. 40 አመቶችም አልዘገየንም። 50 አመቱም አልዘገየም። እንደየጊዜያችን ዛሬ መጀመራችን ፐርፌክት ነው። 25 20 የሆናችሁ ሰዎች ዛሬ የምታስቀምጡት ነገር 7 እጥፍ 8 እጥፍ ሊያድግ ይችላል። ዋናው ፖይንቱ የሚመስለኝ ምንድነው ሌት አይደለም ኢንቨስት ለማድረግ ዛሬ ነው። ኢንቨስትመንት ከጀመርክ ዛሬ ነው መጀመር ያለብህ። ኦኬ ጥሩ ሰዓቶች ኢንቨስትመንቱ አሁን ጥሩ አይደለም ጥሩ ነው ምናምን ልትል ትችላለህ። ግን ኢን ዘ ሎንግ ተርም ኢንቨስት የምታደርግ ከሆነ ኮንስታንትሊ ኢንቨስት የምታደርግ ከሆነ በየወሩ ኢንቨስት የምታደርግ ከሆነ የዛሬ ማርኬት ወደ ላይና ወደ ታች መውረድ ሊያስጨንቀን አይገባም። ይሄው ስለ ትራምፕ እስኪያወራ እንትኖችን ማንሳት እንችላለን። ለምሳሌ ኮቪድ መጣ። ኮቪድ ከመጣ በኋላ ማርኬቱ ወደ ታች ወርዶ ነበር። ከዛም በኋላ አይ ቲንክ 2020 ላይ ደግሞ እንደገና ወደ ላይ ወጥቶ ነበር። ከዛም በኋላ ጥሩ ይሄደ ነበር 2023 2024። አሁን ደግሞ ትራምፕ መጣና ታሪፍ የሚባል ነገር አምጥቶ ማርኬቱን ሁሉ ወደ ታች አውርዶት ነበር። አክቹአሊ ዛሬ ለ90 ቀን ታሪፍ ፖዝ ስላደረገው ፖዝ ስለተደረገ ብቻ ማርኬቱ ክሬዚ ወደ ላይ ወጥቶ ነበር። አይ ቲንክ S&P 500 ነው ናስዳክ እኔ አይቻላቅ 12% አካባቢ ነው ወደ ላይ የወጣው። እነ ቴስላ ከ20% በላይ ወጥቷል። ግን ያ ማለት ገና ሪከቨር አላደረገም። ላለፉት አንድ ወር ወደ ታች እየወረደ ነበር። ሶ ዋናው ፖይንት እዚህ ጋር ምንድነው ኢንቨስትመንት ስናስብ አንደኛ ሎንግ ተርም እናስብ፣ ሁለተኛ ሾርት ተርም ወደ ታችና ወደ ላይ ማለቱ
ሪሊ አፌክት ሊያደርገን አይገባም። አራተኛ ደግሞ ኢንቨስት የምናደርገው ሎንግ ተርም ከሆነ ኢንዲቪዥዋል ስቶክ ላይ ኢንቨስት ከማድረግ ይልቅ የተለያዩ ፈንዶች አሉ። ማኔጅድ የሆኑ ፈንዶች ላይ ታስገባቸዋለህ። የተወሰነች የሚከፈል ኤምአርፊ ይኖራል፣ እሱን ትከፍላለህ። ግን ማኔጅ የሚደረግ ፈንድ ስለሆነ የትኛውን ስቶክ ልግዛ የትኛውን እንትን ልበል ብለህ አታስብም። ኦፍ ኮርስ የፈንዱን ፐርፎርማንስ ማየት አለብህ። ፐርፎርማንሱ ምን እያደረገ ነው፣ ለ10 ዓመት፣ ላለፉት 5 ዓመት፣ ላለፉት 3 ዓመት ኢንቨስትመንቱ ጥሩ ነው ወይ የሚለውን ከፋይናንሻል አድቫይዘር ጋር ቁጭ ብለህ አይተህ ኢንቨስት ልታደርግ ትችላለህ። ግን ዋንስ እዛ ውስጥ ኢንቨስት ካደረከው ሜይ ቢ በየአመቱ እንደገና አብረህ ቁጭ ብለህ ሪቪው ልታደርገው ትችላለህ ኢንቨስትመንቱን። ሎንግ ተርም ከሆነ ግን ሊያሳስበን አይገባም። ላይክ የሾርት ተርም ወደ ላይና ወደ ታች ማለት የሚያጋጥም ነገር ነው። የተለያዩ እንትኖች ሊያጋጥሙ ይችላሉ። እንደ ቅድም እንዳልኩት እንደ ኮቪድ አይነት ለምሳሌ በ2000 አካባቢ ብትመጣ 2008 ፋይናንሻል ክራይሲስ ነበረ። ወደ 2000 ደግሞ ሲቀየር ዶት ኮም በብል የሚባል ነበረ። እንደዚሁ ወደ ኋላ ከሄድክ ደግሞ ግሬት ዲፕሬሽን ነበረ። የተለያዩ ጊዜዎች ይኖራሉ ማርኬቱ ክረሽ ሊያደርግበት የሚችል ሁኔታዎች። ግን እንደ ሎንግ ተርም ካየኸው ትሬንዱ ሁል ጊዜ ኢንቨስትመንት እያደገ ነው የሚሄደው። ስለዚህ 30 years 20 years ጡረታ እስከምንወጣለን መጀመር ያለብን ግን ኢንቨስትመንቱን መቼ ነው? ዛሬ ነው መጀመር ያለብን። ኢቭን በትንሹ እንኳን 6% 8% በየአመቱ የሚያድግ ከሆነ ያንን አድቫንቴጅ መውሰድ አለብን። ቅድም አንስታል ስለ TFSA ታክስ ፍሪ ሴቪንግ አካውንት ትልቁ አድቫንቴጅ ነው TFSA ብዬ የማስበው። በጣም የሚገርመው እንግዲህ አንድ ነገር ቅድም ስናወራ የኖሌጅ ጋፕ ብለናል አይደል? ያ የኖሌጅ ጋፕ አለ ያልነው ምንድነው? ያለን አረዳድ ምንድነው? ለምሳሌ ስለ TFSA ያለን አረዳድ ምንድነው? አንዳንድ ሰዎች ያጋጥሙኛል። አዎ ገንዘብ አለኝ አጠራቅማለሁ። የት ነው የምታጠራቅሙ? TFSA ውስጥ ነው ያለኝ። ምን አይነት ኢንቨስትመንት ውስጥ ነው ያስገባችሁ ስትላቸው ነው ምንም ብቻ TFSA ውስጥ ተቀምጧል። ያ ያለን አረዳድ ነው። ታክስ ፍሪ ነው ስለሚል ብቻ ሰዎች TFSA ውስጥ ገንዘባቸውን ስላስቀመጡ ብቻ የሆነ ፍሪ የሆነ ታክስ ፍሪ የሚያገኙ መስሎ ይታያቸዋል። ግን TFSA ዋናው እዛ ውስጥ ገንዘቡን ማስቀመጥ ሳይሆን እዛ ውስጥ ያስቀመጥከውን ገንዘብ ኢንቨስት አድርገው የኢንቨስትመንቱ የሚያመጣው ትርፍ ይኖራል። ያ ያመጣው ትርፍ ላይ ስታወጣው ገንዘቡን ታክስ አትከፍልበትም። ዛስ ታክስ ፍሪ። ገንዘቡ እዛ ውስጥ ስለተቀመጠ ብቻ የምታገኘው አድቫንቴጅ የለም። right so አንደኛ እንደዚህ የመሳሰሉ ዕውቀቶችን ሰው እንዲገነዘበው ማድረግ ነው። ሁለተኛ ምን ያህል እንትን አለን TFSA አሁን ከ2009 ነው አይደል የተጀመረው እስከ ዛሬ ድረስ ባለው ጊዜ ከዛ ፊት የመጣ ሰው ካለ ከ100,000 ብር በላይ ሩም አለን። ሪሊ ያንን ከ100,000 ብር በላይ ያለውን ሩም ተጠቅመነዋል ወይ? ሁሉም ሰው እንደዛ ይኖራል ማለት አይደለም። ላስት ይር የመጣ ለምሳሌ 7,000 ወደ 14,000 መሰለኝ አሁን ያለው። ከመጣንበት ጊዜ ጀምሮ በየአመቱ የሚኖሩን የተወሰነ ሩም አለ። ያንን ሩም አሟጠን ተጠቅመነዋል። ቀላል አድቫንቴጅ እኮ አይደለም። ገንዘብን አስገብተ ኢንቨስት አድርገው ትርፍ አምጥቶ ትርፉን ስታመጣ ሙሉ በሙሉ ምንም ታክስ ሳትከፍልበት ኪስ ውስጥ ማስገባት ቀላል አይደለም። ዛትስ የታክስ ፍሪ ሴቪንግ አካውንት አድቫንቴጅ። ሁሉም የራሱ አድቫንቴጅ አለው። RRSP እንዳልኩ ታክስ ዲዳክተብል ነው። ስለዚህ ስታስገባ የሚቀነስልህ ታክስ አለ። ኢንቨስት አድርገህ ደግሞ የምታመጣው ትርፍ አለ። ሎንግ ተርም ኢንቨስትመንት ነው። የልጆች ለምሳሌ እኔ አንዱ እንትን የሚለው ምንድነው የልጆች ኢንቨስትመንት RRSP ነው። ለምን ብትለኝ ብዙ ፋሚሊዎች RRSP አካውንት ይከፍታሉ። ከከፈቱ በኋላ ግን ኢንቨስትመንታቸው ያለው ዜሮ ሎ ኦር ሚዲየም ጥቂት ሰው ነው። አብዛኛው ሎ የሆነ ሪስክ ላይ እዚህ ጋር እውነት እንነጋገር። ቆይ ላስቆምህና ባንክ የምትሰሩ ሰዎች ከታዘባችሁኝ ታዘቡኝ። ባንኩ ለኛ አልቆመም። ባንኩ ሊያተርፍ ነው ያለው። ባንኩ ስትሄዱ የሚጠይቃችሁ ስለ ኢንቨስትመንት ታውቃላችሁ ወይ ስለምናም የመሳሰሉትን ነው። ያው ጥያቄዎች አሉ። ዲቴይል ኢንቨስተር ፕሮፋይል ደሞዛችሁን ሲጠይቃችሁ ገቢያችሁ ትንሽ ሊሆን ይችላል። ኦል ዲስ ሲሰራ ኢንቨስተር ፕሮፋይላችሁ ሲሰራ you going to be low risk። ስለዚህ በፕሮፋይል መሰረት ሪስክ ብሎ ምን ላይ ያስገባሃል? ሎው ሪስክ ላይ ያስቀምጣል። እዛች ጋር ኩዌስቸነር ነው። this is not about question, this is about knowledge። ገንዘቡን የ0 አመት ልጅ 18 አመት ኢንቨስት ያደርገዋል። ይሄን ሪስክ አቮይድ የሚያደርገው ምኑ ጋር እንደምታስቀምጡት የሚለው አንድ አይነት ነገር ሆኖ ዳይቨርሲፋይ ማድረጋችሁ ሁለት አይነት ነገር ሆኖ ትልቁ መድኃኒቱ ጊዜ ነው። ሎንግ ተርም ከሰጠው የወረደ ይወጣል።
በ3% በ2% ያስቀምጣል። የእናንተ ገንዘብ አደገ አላደገ ባንኩ አይደውልላችሁ። አይታችሁ ለምሳሌ አንድ የገጠመኝ እንደው ካላስረዘምኩ ወደ አንተ መለሳለሁ። አንዲት ፋሚሊ ናት። ታሪኳን ልናገር ተፈቅዶልኝ ነው። መንግስት ከሰጣት ጥቅማ ጥቅም ጭምር 12000 ከምናምን ነው። ከ6 ዓመት በኋላ 13000 ነው ምናምን የሆነው። just 1000 ነው የወለደው። ይሄ ሊሆን አይገባም ብያት ባንኩ ጋር ሄደን ቁጭ ብለን ስናወራ በነበረን ጥያቄና መልስ አድቫይዝ እያደረኩ እንደሆነ ስለገባው ወዲያው ሐሳቡን ቀይሮ ይውልሽ ያስቀምጥሽው ሎ ፕሮፋይል ላይ ነው 3% ነው። ልጅሽ ገና ከዚህ በኋላ 10 ዓመት አለው ትምህርት ቤት እስኪገባ። ስለዚህ S&P 500 ላይ እንኳን ብታረጊው ብሎ ማስረዳት ጀመረ። እንደዛ ብሎ መጀመሪያ ለምን አልተመጣም? ስለዚህ የአድቫይዘርን ጥቅም መጠቀም፣ እንዲህ ኮሚኒቲ ላይ የምናስተምራቸውን ትምህርቶች መጠቀም፣ መጨረሻ ላይ ያንን ገንዘብ በሙሉ አውጥተን በአግባቡ የተሻለ ቦታ ላይ እውቀቱን ሰተናት። ለምሳሌ እንደ ትራምፕ አይነት ነገር ሲመጣ ሊወርድ ይችላል፣ ግን እንደሚመጣ አስረድተን በነዛ ሞመንቶች ሁሉ ገንዘብ ሲወርድ ምቾት አይሰጥም። ካውንስል እያደረግን አስረድተናት ዛሬ የተሻለ ኢንቨስትመንት ላይ ነው ያለው። so the role of bank እዚህ ጋር ባንክ is good at least ሰርቪሱ አለ። ባንክ ብቻ አይደለም ሌሎች ቦታዎች ላይም ሰርቪሱ አለ። ግን በእውቀት የተመራ ምን መሆን አለበት? ወደ አንተ ልመልሰው ኪዬ እንደውችን ሳልናገር አላልኩም። እውነት ነው እንዳልከው ነው። እኔ ያ 18 ዓመት ማለት ቀላል አይደለም። ሆነስትሊ ረጅም ጊዜ ነው። ኢንቨስትመንት ከ10 ዓመት በላይ ከሆነ ትልቅ ሎንግ ተርም ኢንቨስትመንት ነው የሚባለው አይደለ? ሶ በዛ ጊዜ ውስጥ ብዙ ነገር መስራት ይችላል ኢንቨስትመንቱ። አትሊስት ሚኒመም እንኳን 6 እና 8% ሬት ኦፍ ሪተርን ያለው ኢንቨስትመንት ውስጥ ብታስቀምጠው ቀላል አይደለም። ሜቢ 80 90 አሉ ወይ ሰው ኢንቨስትመንት ኦን አቨሬጅ እኔ 12 እና 11% ፐርፎርም ያደረጉ ፈንዶች ብዙ አሉ። ገባ? ከዛም በላይ የሚያደርጉ አሉ። እንደ ሪስክ ቶለራንሳችን ልናደርገው እንችላለን። ግን የልጆቻችን ኢንቨስትመንት ሎ ሪስክ ውስጥ ሎንግ ተርም 3% እና ወይም ደግሞ GIC ነገር ውስጥ አስቀምጦ እንትን ማለት ፌር አይደለም። ገንዘባችን ከዛ በላይ በደንብ አድርጎ ሊያደግ የሚችልበት መንገዶች አሉ። ስለዚህ ወላጆች እንግዲህ እኔ ለወላጆች የምመክረው ምክር ምንድነው? አንደኛ ለልጆቻችሁ የምታስቀምጡትን ገንዘብ ምንድነው? በየአመቱ ምን እያደረገ ነው? ምን አይነት ኢንቨስትመንት ውስጥ ነው ያለው? ሌሎች አማራጮች አሉ ወይ? ባንክ ቤትም ከሆነ ኢንቨስት ያደረጋችሁት ባንክ ቤት ስትሄዱ ምን ውስጥ ነው ገንዘባችን ያለው የሚለውን ነገር ማወቅ አለባችሁ። በየአመቱ ትንሽ ስለጨመረ in the long term ብዙ ታገኛላችሁ። ብዙ አድቫንቴጆች አሉ። ግን እዚህ ጋር ማቋረጥ እንዳይሆንብኝና እንድጨምርበት ብዬ ነው። ገንዘቤ ዜሮ ቢገባስ፣ ለልጄ ትምህርት ቤት ያስቀመጥኩት ቢጠፋስ የሚሉ ፍራቻዎች አሉ። ፍራቻ በመንገዳችን ላይ እንዳይገባ እንዴት እናርግ? አንድ ሁለተኛ ከዚህ ጋር አያይዘን ሰዎች ገንዘቤ ዜሮ ቢገባ ይላሉ። የሚገቡት ዩኒት ነው አይደለ? ስቶክ ሼር ነው የሚገዙት አይደለ? ቫልዩ ነው እንጂ እስቲ እሱ ላይ ኦኬ እሺ እንደ ዲቴል መግባት ካልሆነብን ኦኬ ዲቴል ቀላል መንገድ ስቶክን ማስረዳት የምንችልበት መንገድ ስቶክስ ስንገዛ የምንገዛው ዩኒት ነው። ዩኒቶችን ነው የምንገዛው። የዛ የዩኒቱ ዋጋ ሊጨምር ይችላል፣ ሊቀንስ ይችላል። በቀላል መንተለሰ ለምሳሌ 1 ግራም ወርቅ በ100 ብር ዛሬ ገዝተህ ከሆነ ነገ የዛ የ100 ግራም ወርቅ ዋጋ 90 ብር ሊገባ ይችላል፣ 110 ብር ሊገባ ይችላል። ግን ስቲል ያለ የ1 ግራም ወርቅ ግራሙ አይቀንስም ማለት ነው። $90 ስለገባ 0.9 ግራም ይሆናል ማለት አይደለም። ያለ እንትን ስቲል 1 ግራም ነው ያለ አይደለ? ጀስት ለዛ እንደ ማለት ነው። የሆነ ዕቃ ገዝተህ ሲወደድ መሸጥና ሲቀንስ መሸጥ እንደማለት ነው። የስቶክ ማርኬት ነው። ዕቃውን ገዝተዋል፣ ያ ዕቃ ስቲል ያንተ ነው። ዩኒቱ ያንተ ነው። 100 ዩኒት ከገዛህ ያ 100 ዩኒት ያንተ ነው። ዋጋው ሊቀንስ ይችላል፣ ሊጨምር ይችላል። in the long term ግን አብዛኛው ኢንቨስትመንት በተለይ ፈንዶች ላይ ካየህ ኢንዲቪጁዋል ስቶክ it's a different story። ካምፓኒው ሊከስር እናንተ ሊል ይችላል።
እንትን ምንድነው ነገር የለም። ግን ፈንዶችን ካየ ፐርፎርማንሳቸውን ነው የምታየው አይደለ? ፐርፎርማንሱ ምንድነው? የዛሬ 10 ዓመት ኦን አቨሬጅ ምን ያህል ትርፍ አምጥቷል? በ5 ዓመት ውስጥ ምን ያህል አምጥቷል? ኢቭን ከ3 ወር ጀምሮ 1 ወር ጀምሮ ወደ ኋላ ያለውን ፐርፎርማንሱን አይተህ ቤዝድ ኦን ዳት ነው ወደ ፊውቸር ላይ እንትን የምትለው። ግን እንዳልከው ነው እነዛን ዩኒቶች ከገዛህ ጀነራሊ የአንድ ነገር ዋጋ እየጨመረ ነው የሚሄደው። የስቶክ ዋጋም እየጨመረ ነው የሚሄደው። ፈንድ ስለሆነ ደግሞ በጣም ብዙ ስቶኮች አንድ ላይ ተደምሮ ያለበት ስለሆነ ሪሊ ኢን ዘ ሎንግ ተርም ወደ ታች መውረዱ እንትን የትኛውንም ፈንድ ብታይ አብዛኛውን ፈንድ ብታይ ፐርፎርማንሱ እያደገ ጀነራል ትሬንዱ እየጨመረ ነው የሚሄደው። ስለዚህ ከባለፈው ተነስተን የወደፊቱ መገመት እንችላለን ማለት ነው። ኤግዛክትሊ ምን ሊሆን እንደሚችል ባናቅ። ስለዚህ የገዛነው ዩኒት እትስ አይቀየርም። 100 ዩኒት ከገዛን ያ 100 ዩኒት እንዳለ ነው ማለት ነው። ዋጋው ዛሬ ገዝተነው ነገ ሲወደድ ሸጠን ትርፍ ማምጣት እንደማለት ነው። መልካም ኪዬ፣ አሁን እንግዲህ ሪያልተር አስቀምጬ ኦኬ ስለ ቤት ሳላወራ አልሄድም። ለኔ ሰዎች ዋንስ ቅድም እንደተነጋገር ነው እዳቸውን 0 ከሆኑ ፕላስ ኢመርጀንሲ ፈንድ ካላቸው ገንዘባቸውን በምን አይነት መልኩ ፕላን ሊያደርጉ። የተለያየ ቢዝነስ መስራት የሚፈልግ የተለያየ ቢዝነስ ይስራ። ባይ ዘ ዌይ ኦኬ፣ የራስን ቢዝነስ ስትሰራ ገንዘብን በብዙ ጥፍ ልታሳድግ ትችላለህ። እኛ የምናወራው ሎንግ ተርም የተለያዩ ነገሮች ላይ ገንዘባችንን በማስቀመጥ አብሮ ማሳደግ የሚለው ነው። እዚህ ጋር የምናወራው ቢዝነስ መክፈት የፈለገ ሌላ ነው። ኦኬ፣ በራሱ ቢዝነሱን ማኔጅ ያደርጋል። ገንዘባቸው መጣ፣ ኦኬ፣ ሴቭ ያደረጉት ገንዘብ መጣ። በምን ይከፋፈል ተብሎ እኔ ከተጠየቅኩኝ ቤዚክ የምለው አንደኛ ሪታየርመንት ነው። ሁለተኛ ቤት መግዛት ነው። የራሳችን መኖሪያ ቤት ስለሚያስፈልገን ቢዝነስ ለብቻው ነው ብያለሁ። ሶስተኛው የልጆች ትምህርት ቤት ነው። የልጆች ትምህርት ቤትን አወራንበት። ሪታየርመንትን ነካ ነው። አሁን ቤት ጋር እንምጣ። ለኔ ከተጠየቅኩ ብዙን ጊዜ እንደውም ኮሜንት አድርገህ ብታልፍበት ደስ የሚለኝ ሰው ሪታየርመንቱን ሳያስቀምጥ በፊት ቤት መግዛቱን ሳያስቀምጥ በፊት የልጆቹን ትምህርት ቤት ያስቀምጣል። ምክንያቱም ቻይልድ ቤኔፊት ይሰጠናል። ከሷ ላይ 200ንም 300ንም ማስቀመጥ ቆንጆ ነው። ልጆቻችን እዳ ውስጥ ገብተው ህይወትን በሚጀምሩበት ጊዜ ከእዳ ጋር ከሚታገሉ ማስቀመጥ መልካም ነው። ለኔ ግን ልጆች ትምህርታቸውን የመጨረስ እድሉን ከጠየቀኝ ካናዳ ላይ ለኢትዮጵያዊ ሊለይ ይችል እንደሆነ አላውቅም፣ about 50% ነው። ጡረታ ግን መምጣት ግድ ነው። ልጆች ነገ የተሻለ ህይወት አላቸው። እናቴ ለኔ ትታልኝ ያለፈችውን ቤት ዛሬ ስናት too much important to me። እሷ ግን ለኔ ዋጋ ከፍላለች። ግልጽ ነው። ለኔ ፕራዮሪቲው መጀመሪያ ሪታየርመንት ነው። ቤት ማስቀመጥ አለብኝ። at the same time ደግሞ ለልጆቼ ሴቭ ማድረግ አለብኝ ለትምህርት ቤታቸው ብዬ ሪታየርመንቴን አባንደን ማድረግ አለብኝ። ስህተት ይመስለኛል። ክፉ አባቶኛ አይደለም። ሪታየርመንት የመሳሰሉት ነገሮች ጎን ለጎን ቢታሰቡ መልካም ነው ላለው እዚች ላይ እንደው ብሪፍሊ ኮሜንት አድርገህ ትሄዳለህ። ሆኖም ግን ፈርስት ሆም ሴቪንግ አካውንት የሚባል አካውንት አለ። ስለሱ ትንሽ ጠቀስ አድርገህ እንዴት ሰዎች በቀላሉ ቤት መግዛት ይችላሉ የሚለውን የሆነ ነገር ስጠን እስቲ። ጥሩ እሺ። ስለ ሬጂስተርድ አካውንቶች ስናወራት ሁለቱን ጠቅሰናል። ሶስቱን ለበል ሪታየርመንት አርአርኤስፒን ጠቅሰናል፣ ቲኤፍኤስኤን ጠቅሰናል። በዲቴይልም ባይሆን ዲቴይሉን መቼም እሁድ ክላስ ውስጥ መጥቶ መማር የሚቻል ይመስለኛል። ቲኤፍኤስኤ፣ አርአርኤስፒ እና አርአርኤስፒ ሶስቱን ጠቀስ አድርገናል ሃይላይቱን። ሌላው አራተኛው ሬጂስተርድ አካውንት ደግሞ ኤፍኤችኤስኤ ይባላል። ፈርስት ሆም ሴቪንግ አካውንት ነው። ይሄ አካውንት የተጀመረው በ2023 ዓ.ም ነው። ዋናው ዓላማም የተከፈተበት ምንድነው? አዲስ ቤት ገዢዎችን ለማለት ገንዘባቸውን ሴቭ እንዲያደርጉ ለማድረግ ነው። የተለያዩ አድቫንቴጆች አሉት ኤፍኤችኤስኤ። አርአርኤስፒ ያለው አድቫንቴጅ በሙሉ አለው። እንደገና ደግሞ ቲኤፍኤስኤ ያለው አድቫንቴጅ በሙሉ አለው። በአንድ አመት ውስጥ ማስቀመጥ የምንችለው $8,000 ነው። የምናስቀምጠውን ገንዘብ ኢንቨስት ልናደርገው እንችላለን፣ ልናሳድገው እንችላለን። ገንዘቡን የምንጠቀመው ግን ለቤት መግዣ ብቻ ነው።
ኢትስ ታክስ ዲዳክተብል ነው። ገንዘቡን ስናስቀምጠው የሚቀነስልን ታክስ ይኖራል። ከኢንካማችን ላይ መክፈል የነበረብንን መንግስት እንዳንከፍል ያደርገናል ማለት ነው። ታክስ ዲዳክተብል ነው። ፕላስ ደግሞ ታክስ ፍሪ ነው። ሲወጣ ሙሉ በሙሉ ለቤት መግዣ የምናወጣው ከሆነ ኢትስ ታክስ ፍሪ ነው። ሶ እኔ ታክስ ዲዳክተብል ስትል ታክስ ሪተርን በሚለው ቢገለጽ ኦኬ ታክስ ሪተርን አለው የሚመለስልን ታክስ አለ። ያ እንደ ማርጂናል ታክስ ሬታችን መሰረት የሚመለስልን ገንዘብ ይኖራል። ስለ አርአርኤስፒ የምናውቅ ሰዎች ካለን አርአርኤስፒ ሴፍ ስናደርግ የሚመለስልን ገንዘብ ሴም ቲንግ ማለት ነው። ኤፍኤችኤስ ውስጥም እንደዛ ነው። ፕላስ ደግሞ ስናወጣው ታክስ ፍሪ ነው። ይሄ አካውንት ተከፍቶ መቆየት የሚችለው ለ15 ዓመት ነው። ዛሬ ከከፈት ነው ለ15 ዓመት ቆይተን 15 ዓመት ጊዜ ውስጥ ቤት ማንገዛ ከሆነ የአካውንት ወይ መዝጋት አለብን። ምን ይሆናል ማለት ነው ገንዘቡን። ሌላው አድቫንቴጅ ደግሞ ምንድነው? ይሄንን ገንዘብ ወደ አርአርኤስፒ ማስተላለፍ ትችላለህ። ትልቅ አድቫንቴጅ። ቤት መግዛት ካልፈለግ ኢቭን you don't have to have room እንኳን ባይኖር ማለት ነው። አርአርኤስፒ ውስጥ ምንድነው? አርአርኤስፒ ለምሳሌ ልጆቻችን ወደ ትምህርት ቤት መሄድ ባይፈልጉ እና ገንዘቡን ወደ አርአርኤስፒ ውስጥ ለማስተላለፍ ብትፈልግ you need to have room ያስፈልጋል እዛ ውስጥ ለማስተላለፍ። ኤፍኤችኤስ ግን እንደዛ አይደለም። ያለውን ገንዘብ በሙሉ ወደ አርአርኤስፒ ቤት መግዛት ካልቻለና ካልፈለግን በ15 ዓመት ውስጥ ማለት ነው። ሶ ይሄ ትልቅ አድቫንቴጅ ነው። ዛሬ መክፈቱ ደግሞ ትልቁ አድቫንቴጁ ምንድነው? የዚህ ዓመት ኮንትሪቢዩሽን ሩም እንዲታሰብልን ከፈለግን ከዛሬ ጀምሮ እንዲቆጥርልን ከፈለግን ካሁኑ መክፈት አለብን ማለት ነው። ኖን ነሰሰርሊ ገንዘብ ማስቀመጥ የለብም። አሁን ከከፈትከው አካውንቱን ከዛም በኋላ ከ3 ዓመት በኋላ 24000 ብር ማስቀመጥ ትችላለህ። ከአንድ ዓመት በኋላ በሚቀጥለው ዓመት ሩሙ ይቆጥርልሃል። ስለዚህ ኢትስ አድቫንቴጅስ አሁን ቀደም ብሎ ወይም ደግሞ አሁኑን መክፈት አድቫንቴጅ አለው ብዬ አስባለሁ። ሶ በሬጂስተርድ አካውንት ዙሪያ ጥያቄ ምንድነው? ለምሳሌ አንድ ሰው በ5 ዓመት ውስጥ ባለ 40000 ብር ሩም አለው። ሚስት 40000 ብር ሩም አላት። በአመት 8000 ነው። 8000 ሲካፈል 600 ምናምን ብር ነው የሚመጣው። 600 ብር ወደ ቀን ካመጣችሁ 30 ብር ነው። 30 ብር በቀን ሴቭ ማድረግ ቤት ይገዛል እያልኩ ነው። በ5 ዓመት ያ ሶ ቤት ይገዛል። በእንትን ልንከፍለው እንችላለን። እንግዲህ ስለ ቤት ካወራን ብዙ አድቫንቴጆች አሉ። ይሄ አንደኛው ኤፍኤችኤስ ውስጥ ያለው ገንዘባችንን መጠቀም ነው። ሁለተኛ ኢቭን አርአርኤስፒ ውስጥ ያለውን ገንዘባችንን መጠቀም እንችላለን። አርአርኤስፒ ውስጥ ገንዘብ ካለን እስከ $60,000 አውጥተን ብድር ነው ከአርአርኤስፒ ተበድረን ለቤት መግዣ ለዳውን ፔመንት ልናውለው እንችላለን። ሶ ዳውን ፔመንት ምን ያህል ነው የሚያስፈልገው የሚለው ትልቁ ጥያቄ ነው። የተለያዩ እንትኖች አሉ። ኮንቬንሽናል ሞርጌጅ እና ሃይ ሬሾ ሞርጌጅ የሚባሉ አሉ። በኮንቬንሽናል ሞርጌጅ እንደምናውቀው ወደ 20% ነው ዳውን ፔመንት የሚያስፈልገን። ነገር ግን በሲኤምኤችሲ ወይም ደግሞ ሃይ ሬሾ ሞርጌጅ የሚባል አለ which 5% ዳውን ፔመንት አድርገን ቤት መግዛት እንድንችል ፈርስት ታይም ሆም ባየር ኮንክ እስከ $500,000 ድረስ ቤት የምትገዛ ከሆነ 5% which is 500,000 ብር ኮንዶ ብትገዛ 25,000 ብር ነው ዳውን ፔመንት የሚያስፈልግ። ከዛ በኋላ የሚገዛ ኢንሹራንስ አለ ሲኤምኤችሲ ኢንሹራንስ፣ እሱን ተጨማሪ ትገዛዋለህ which is ሞርጌጅ ላይ የሚጨመር ነው። ወዲያው መክፈል አትችልም። ሶ ምን ማለት ነው? አሁን አንተ ቅድም ለጠየቀኝ ጥያቄ በ5 ዓመት ውስጥ አንድ ሰው 40,000 ብር ማጠራቀም ቢችል ባልና ሚስት ሆነው 80,000 ብር ማጠራቀም ይችላሉ። it's well over ይኖራቸዋል ማለት ነው። ፕላስ ደግሞ እስቲ እንደው ቁጥር ብትሰጠን 80,000 30 ታክስ ብራኬት ከሆነ ታክስ ሪፈንዱ ወደ 24,000 ብር ይሆናል። 30% ታክስ ብራኬት አካባቢ ካልተሳሳትኩ ወደ 29 ነጥብ ምናምን ያ 30% ብለህ መውሰድ ትችላለህ። ኦን አቨሬጅ ኦልሞስት ወደ 100 መጣ ማለት ነው። ብዙ አድቫንቴጅ አለው እንዳልኩ። ታክስ ዲዳክተብል ነው። ላይክ $8,000 ስታስቀምጥ ለምሳሌ እንደ ማርጂናል ታክስ ነው። ግን እንዳልከው ኦን አቨሬጅ በ60,000 እና በ100,000 ብር መሃል የሚያገኝ ሰው ከሆነ ወደ 30% ታክስ ነው የሚከፍለው። ስለዚህ ታክስ የሚመለስለት ታክስም ያንን ያህል ነው። 8,000 ብር ስትከፍል 30% የሚመለስልህ ከሆነ ወደ 2,400 ይመለስልሃል ማለት ነው። ሶ ያንን 2,400 የሚመለስልህን የሚቀጥለው አመት ላይም እንደገና ጨምረህ ደግሞ ሴቭ እያደረግ ኢንቨስትም እያደረግከው ፕላስ ትልቁ አድቫንቴጅ እንዳልኩ እንትኑ ብቻ ሳይሆን ኢንቨስትመንቱ ነው። የምታገኘው ታክስ ዲዳክተብል የሆነ ነው። ብታገኘው ታክስ ሪተርን አለ። ከዛም በኋላ እሱን ደግሞ እንደገና ኢንቨስት አድርገው ታሳድገዋለህ። ኦል ዚስ አድቫንቴጆች አሉ። ስለዚህ you may not necessarily have to wait like for 5 years to first time home buyer ኮንክና የመጀመሪያ ቤትህን ኮንዶ ምናምን መግዛት የምትፈልግ ከሆነ
well over ከዛ በፊት ልታደርገው የምትችላችሁ ሊደረግ የሚችል ነገር የመጀመሪያ ቤት ደግሞ ምንድነው የሚባለው well your first home does not have to be your dream home ይባላል ትልቅ ቪላ ቤት መግዛት የለብም የመጀመሪያ ኮንዶ ሊሆን ይችላል ስለዚህ ያችን ኮንዶ ለመግዛት የሚፈልግ ሰው really እንዳልኩት እስከ 500,000 5% ነው የምትከፍለው ከ500,000 እስከ 1.5 ሚሊዮን ድረስ ላለው ለሚቀጥለው 1 ሚሊዮን ደግሞ 10% ነው ዳውን ፔመንት የሚከፈለው so ያንን አድርጎ አድቫንቴጁ እስከመቼ እንደሚቆይ አናቅም የዚህ CMHC አድቫንቴጅ በመሐልም ተቋርጦ ነበር ስለዚህ I would say take advantage start your first home saving account መክፈት ገንዘብ ማጠራቀም ቶሎ ብሎ ወደ ቤት ግዢ ነገሮቹ ሲመቻቹ ወደ ቤት ግዢ መግባት ይቻላል እና እንደው አንተ ቤት ስገዛ ኦኬ የነበረው ሂደት እንዴት ነበር ሲጀመር ትንሽ ልም ይርቃል ልክ እየተቃረበ ሲሄድ ደግሞ ሴቪንግ ሬት how was it yeah well unfortunately hey የCMHC ፕሮግራም ፖዝ ተደርጎ ነበር እኔ ስለዛ በዛ ለመግዛት ፈልገን አጋጣሚ እንትን ብሎ ነበርና 20% ዳውን ፔመንት ማድረግ ነበርብኝና it's not easy 20% ማለት በጣም ብዙ ገንዘብ ነው ብዙ ካሽ ያስፈልጋል ማለት ነውና ያው እንግዲህ ከተለያየ ቦታ ጨማምረህም ከፋሚሊም ከምንም ብለህ ነው እንትን የምትለውና ያ ቀላል አይደለም ግን ዋይዝሊ ኢንቨስት ማድረግ ያስፈልጋል ቤት ስትገዛ ዋይዝሊ ኢንቨስት ማድረግ ያስፈልጋል ስለህ ኦኬ መጀመሪያ ቤት ከሆነ ኮንዶ ምናምን ትከዛ ከሆነ ብዙ እንትኖች ላይ ኖሩ ይችላሉ ግን ሆም ምንገዛ ከሆነ አትሊስት የሆነ ኤክስትራ ኢንካም የሚያመጣ ቢሆን ይመረጣል የሆነ ቤዝመንቱ ሊከራይ የሚችል አንተ ከላይ የኖርክ ባንጋሎ ሊሆን ይችላል ከላይ የኖርክ ከስራ አከራይተ ኤክስትራ ኢንካም ኢትስ ሪሊ በጣም ሰፖርት ስፔሻሊ ሲጀምሮ ለመጀመሪያ ላይ because ብዙ unexpected ወጪዎች ይኖራሉ ቤት ከገዛ በኋላ ታውቀዋለህ በተለይ ደግሞ ትንሽ እድሜው ገፋ ያለ ቤት ከገዛ unexpected የሆኑ ኮስቶች ይኖራሉ ዩቲሊቲው የምኑ ሲጨማመር እንትን ይላልና wisely ኢንቨስት ማድረግ ያስፈልጋል ለዛ እንግዲህ ለዛ ነው እንግዲህ ወደ ሪል ስቴት የገባነው ይሄንን ለማማከር ነው ከኢንቨስትመንት ፈርስት ሆም የተለያዩ አድቫንቴጆች አሉ ስፔሻሊ በተለይ ደግሞ ለፈርስት ታይም ሆም ባየርስ ብዙ አድቫንቴጆች አሉ really እነዛን ነገሮች ማወቅ ያስፈልጋል እነዛን ነገሮች ለማወቅ የሁድ ክላሳችንን የሪል ስቴት ክላሱን እሱን መከታተል ጥያቄ ካለ ደግሞ እውነት ለመናገር ኪዬ አንተ ስላለህ እንደ ኮሚኒቲ I believe it's so important ዲግሪ በኮንስትራክሽን ነው ስለ ቤትም ስለምንም ያጠናል ፕላስ ከዛም በኋላ ስለ ኢነርጂ ሴቪንግ የመሳሰሉትንም እንደተማርካ ቃለው እያያስከው ነው የመጣው ስለ ፋይናንስ ስለ በጀቲንግ እያንዳንዷን ነገር እየሰራ ነው የመጣው እዛ ላይ ነው ሪል ስቴቱን የጨመርከውና በአንድ ሰርቪስ ብዙ ነገር ማገልገል እንደምትችል አቃለው anyways you are doing great ለመጨረስ አሁን እንግዲህ እነዚህ ሁሉ ያወራናቸው ነገሮች በሰላማዊ መንገድ ነው ያወራነው ወገኖች እዚህ ሁሉም ብናወራው እኔና ኪሩ ዛሬ አወርተን እዛ ጋር ስንወጣም እንደሚገጥመን አናቅ ትንፋሽ ቀጥል ይችላል በእጃችን ምንም ነገር የሆነ ነገር የለም ልጆች አሉ ቤተሰብ አለን ብዙ ሪስፖንሲቢሊቲ አለብን ይሄን ሁሉ የምናረጋው ሰርተን ደክመን በመናመጣው በእኛ ነው እኛ ብንሄድ የሚተካን ማንንም የለም አትሊስት ግን ፕሮቴክሽን ማዘጋጀት እንችላለን ብዬ አምናለሁ ግልጽ ነው ስለ ኢንሹራንስ እያወራው ፋሚሊ ፕሮቴክሽን አለ ላይፍ ኢንሹራንስ አለ ክሪቲካል ኢልነስ ብንታመም ካንሰር ቢመጣ ክሪቲካል ኢልነስ ፕሮቴክሽኖች አሉ እየሰራን ነው እጄ ቢቆረጥ እንደው አንድ ምሳሌ ልጥቀስልህ ሰውየው ቡቸር ነበር እጁ ላይ እከክ ወጣበት ኦኬ እከክ ልበለው የቆዳ በሽታ ነው ብቻ እንዴን ዛሬ ዝም ብሎ ጅዝብ ያለ ሰው ነው እና ገንዘቡን ከየት እያመጣ ነው የምትጠጣው አልኩት 2000 ምናምን ብር አገኛለሁ ዲሴቢሊቲ አለኝ እንዴት ብዬ ጠየቁት የዛሬ 11 አመት ምናምን እዛ በሚሰራበት ጊዜ ብል ሰው ስለነበረ ዲሴቢሊቲ ነበረው ያንን የምግብ ስራ በዛ ቆዳ በሽታ መስራት ስለማይችል እስከ 65 አመቱ 60% ኦፍ ሳላሪ የሚያገኝበት ነገር አለ ዛሬ ስታየው ብዙም ልጁ ደስ የሚል አይደለም በቃ በመጠጥ እየጀዘበ ምናምን ያለ ሰው ነው በዛ ዘመን ግን ብል ሰው ነበር ምናልባት አይሮን ነው 100 ብር ከፍሎ ሊሆን ይችላል ኤክስትራ
ያንን አድርጎ ሊሆን ይችላል። ዲሴቢሊቲ ነበረው። ስለዚህ በአጠቃላይ ሰብሰብ እናድርገውና ኢንሹራንስን እንዴት ታየዋል? ምን ያክል አስፈላጊ ነው? እንግዲህ ለመኪና ኢንሹራንስ የምንገባ ከሆነ ለህይወታችን ኢንሹራንስ ማንገባበት ምክንያት አይታየኝም። ግን ምንድነው ብዙ ጊዜ ኢንሹራንስ የሚያስፈልግ አይመስለንም። ላይፍ ኢንሹራንስ ቢኮዝ ዛሬ ላይ ጤነኞች ነን። ዛሬ ላይ ከጎናችን ያለ ሰው የሆነ አደጋ ሲደርስበት አላየን ይሆናል። የተለያዩ ምክንያቶች አሉ። ግን ኢንሹራንስ መግባት ያለብህ ጤነኛ በሆንክበት ሰዓት፣ እድሜህ ደግሞ የአንገር በሆነበት ሰዓት ነው። ርካሽ ነው የአንገር ስትሆን፣ ጤነኛ ስትሆን ርካሽ ነው። ነገ የሆነ ነገር ከደረሰብህ በኋላ ኢንሹራንስ ብትፈልግም ራሱ ኖ ልትባል ትችላለህ። ብዙ ሰው ኖ የሚባል አይመስለው። ኢንሹራንስ ላይፍ ኢንሹራንስ በፈለገበት ሰዓት ሄዶ ማግኘት የሚችል መስሎ የሚታየው ሰው ብዙ ሰው አለ። ግን it's not the case really important ዛሬው ነው። አንደኛ ፋሚሊ ፕሮቴክሽን። ዛሬ እኔ የቤቴን ኢንካም ግማሹን ማመጣ ከሆነ እኔ ከሌለሁኝ ያ ግማሽ ኢንካም የለም ማለት ነው። ስለዚህ ልጆቼ ይጎዳሉ፣ ባለቤቴ ትጎዳለች አይደለም። ስለዚህ it's protection ነው፣ ፋሚሊ ፕሮቴክሽን ነው። የሚያስፈልገን ደግሞ ነገ ሳይሆን ሪሊ ዛሬውኑ ነው ያ ፕሮቴክሽን የሚያስፈልገው ፋሚሊያችንን ፕሮቴክት ለማድረግ። ሁለተኛ ኢንሹራንስ የተለያዩ ጥቅሞች አሉት። it's not only ፋሚሊ ፕሮቴክት ለማድረግ ሳይሆን ሌጋሲን ጥለህ የምትሄድበት ነገር ነው። ኖት ነሰሰሪ ለእንትን ብቻ አይደለም። ኢንሹራንስ ልትገባ የምትችልባቸው ምክንያቶች ብዙ ናቸው። አንደኛው እንዳልኩት ሌጋሲ ነው። እኔ በህይወት ሳልኖር ስቀር ምንድነው ትቼ ማለፍ የምፈልገው? የሆነ ሀብት ለልጆችም ሊሆን ይችላል፣ ለሆነ ለምትወደው ኦርጋናይዜሽን ሊሆን ይችላል። ብዙ አይነት ኦርጋናይዜሽኖች አሉ፣ ነን ፕሮፊት ኦርጋናይዜሽኖች። ለነዛ ሊሆን ይችላል፣ ለነዛ ልትገባ ትችላለህ። ለነን ፕሮፊት ኦርጋናይዜሽን በህይወት ሳልኖር ይሄ ነን ፕሮፊት ኦርጋናይዜሽን ይሄን ያህል ገንዘብ ኢንሹራንስ ልግባለትና በስሜ እንደዚህ አይነት ነገር ያደርግልኝ ልትል ትችላለህ። ወይም ለልጆቼ ደግሞ እኔ በህይወት ሳልኖር ስቀር ለልጆቼ ይሄን ያህል ሀብት ትቼ መሄድ እፈልጋለሁ ብለህ ሊሆን ይችላል። ወይም ደግሞ we know that አንድ ሰው በህይወት ሳይኖር ሲቀር ምንድነው በዚህ ሀገር ሞትና ታክስ አይቀርም ይባላል አይደል? ሞትና ታክስ አይቀርም። አንድ ሰው በህይወት ሳይኖር ሲቀር ምንድነው የሚደረገው? ታክስ ይደረጋል። ራሱን አስጀስላል የነበረብህን ያለህን ንብረት በሙሉ ጀስት ከመሞት በፊት ፌር ማርኬት ቫልዩ ሸጠው እንደሞትክ ነው የሚቆጠረው። ለምንድን ነው የሚደረገው? ሲሸጥ አንድ ነገር ታክስ ትከፍላለህ አይደለም? ያ ነገር የሚደረገው ለመንግስት ታክስ መክፈል ስላለብህ ነው። ንብረት አለኝ ሀብት አለኝ ብትል ያ ንብረት በሙሉ ለልጆች ላይ ይተላለፍ ይችላል። ለዛ ንብረት ስትሞት ታክስ መክፈል ሊኖርብህ ይችላል። ስለዚህ ያንን እንዴት ነው አትሊስት ታክሱን ከቨር የምታደርገው? እንዴት ነው? ኢንሹራንስ በመግባት ነው። ኢንሹራንስ በመግባት ኢንሹራንስህ እነዛን ነገሮች በሙሉ ከቨር ያደርጋል። ያሉን ንብረቶች በሙሉ ለልጆች ማስተላለፍ ትችላለህ ማለት ነው። በሞት ካገኘኸው ታክስ አይደረግም። ገንዘቡን በዴዝ ቤኔፊት ወይንም በኢንሹራንስ በኩል ካገኘው ታክስ አይደለም። መንግስትም ቀጥታ ሳይደርስ ቀጥታ ወደ ቤኔፊሻሪ ይደርሳል እያልክ ነው። ያ ትልቁ አድቫንቴጅ ደግሞ እሱ ነው እንዳልከው። ለምሳሌ 500,000 ብር ኢንሹራንስ የገባ ሰው ሲሞት 500,000 ብሩ ምንም ሳይነካካ ለቤኔፊሻሪው ነው የሚሄደው። እሱ ብቻ አይደለም፣ ክሬዲተርም ፕሮቴክተር ነው። ኢንሹራንስ እዳ ቢኖርብህ እንኳን አበዳሪ መጥቶ ኢንሹራንስ ገንዘብ ስላለ ከኢንሹራንስ ገንዘብ ላይ ያበደርኩት ገንዘብ ይሰጠኝ እንኳን ማለት አይችልም። ኢትስ ፕሮቴክተር ነው፣ ከክሬዲተር ፕሮቴክተር ነው። ብዙ አድቫንቴጅ ነው ያለው። ጀነራሊ ምንድነው ኢትስ ቬሪ ኢምፖርታንት። ኢንሹራንስ አንድ አይነት ብቻ ጥቅም አይደለም ያለው፣ ለተለያየ ነገር ልንጠቀምበት እንችላለን። እና ኢንሹራንስ መግባት ደግሞ ነገ ሳይሆን ዛሬ ነው ኢንሹራንስ መግባት። እንግዲህ የኢንሹራንስ ክላሳችን መጥቶ መከታተልና የበለጠ ደግሞ በዛ እንደው ሁለት ነገሮች ብቻ ለመጨመር፣ ሁለት ነገር ብቻ። አንደኛ ብዙ ሰው ኢንሹራንስ የማይገባው ውድ ይመስለዋል። እውነት ነው። አንዲት ቤተሰብ ናት፣ የ12 ዓመት ልጅ አላት፣ ቤት አላት፣ ኢንሹርድ አይደለም። ኦኬ ባንክ ወደ 250 ብር ነው የጠየቃት። ለምን? ብዙ ነገሮች አሉ። ምኑን ፕሮቴክት ለማድረግ ሞርጌጁን ብቻ
ግን ቁጭ ብለን በመነጋገር የ800,000 ብር ኢንሹራንስ ለ15 ዓመት ምክንያቱም የ12 ዓመት ልጅ 27 ዓመት ይሆናል ያ ሪስክ ተነስቷል ኢንሹራንስ ማለት ሪስክ ለመሸፈን ነው አይደለ ሁለተኛ በዛ ጊዜ ውስጥ ሞርጌጁም ተቃሏል በዛ ጊዜ ውስጥ ኢኮኖሚካሊ ዌል ናት ሶ ትልቁ ሪስክ ያለው በዛ 15 ዓመት ነው ዲጂ ነው የ800,000 ብር ለ40 ዓመት ለሆነ ሰው it's less than $30 less than $30 እነዚህን ሁሉ ነገሮች ከቨር ያደርጋል እና ብዙ ጊዜ ምን ያክል ነው የሚያስፈልገኝ ምንድነው ቤኔፊቱ ለምሳሌ ለልጃችሁ ዛሬ ከ50 እስከ 100 ብር ብታስቀምጥ አዲስ የተወለደ ልጅ ከሆነ ከ50 እስከ 100 ብር ለልጅ ልጁ $1 ሚሊዮን ኢንሹራንስ ጥሎ መሄድ ይችላል just ከ50 እስከ 100 ብር ለ20 ዓመት ብናስቀምጠው ምናልባት ልጁ 10 ዓመት ከሆነ ደሞዝ ሲጀምር እኮ ልጁም ሊቀጥለው ይችላል ክፍያው ግን ለ20 ዓመት አካባቢ ራፍሊ ከ50 እስከ 100 ብር በፐርማነንት ላይፍ ኢንሹራንስ ውስጥ ዩኒቨርሳል ላይፍ ኢንሹራንስ ውስጥ ቢያስቀምጡ ለልጅ ልጆቹ ነው ሰው የሚያስበው ሌላው እቺ ብር ምናልባት 20,000 ብር ልትሆን ትችላለች ልጅ ጋር ስትደርስ ሚሊዮን ናት ማን we need to know all the vehicles so that we can live better life not even for our kids for our grandkids እና ብዙ ነገሮች አሉ ከመወደው ጓደኛዬ እጅግ ከመወደው ሁሉ ጊዜ ሳላወራው ባሉል ደስ ከሚለኝ ኪዬ ጋር አብረን የነበረን ቆይታ ይሄን ነበር እነገዝሽ ያረጋችሁ ላላችሁት ነገር እንድንወያይ ማህበረሰቡ ጋር እንድንደርስ የምንወደው ብርቅዬ ሆነው የቲቪ ቻናላችንን ስለሰጣችሁን እጅግ እናመሰግናለን የምታረጉት ሶሲ እጅግ የሚደንቅ ነው ገዝዬ እጅግ የሚደንቅ ነው በጣም ነው የምንወዳችሁ ስላገብዛችሁ እናመሰግናለን እንግዲህ ያወራነው ነገርም ጠቅሟችኋል ብለን እናስባለን ጥያቄ ካላችሁ በነገዝሽ በኩል ልደርሱን ትችላላችሁ we are happy to serve you ከዛ ውጪ ሜቴን ላይ የሚገርም ኢቨንት አዘጋጅተናል ብዙ እንግዶች አሉ ብዙ የሚገራርሙ ከ7 በላይ ካናዳ ውስጥ እጅግ ሰክሰስፉል የሆኑ ሰዎች ቶሮንቶ ምናቃቸው ሰዎች ተገኝተው የሚያካፍሉበት ነው እንደዚህ አይነት ነገሮች ማህበረሰባችን የሚጠቅም ነገር ልናረግላችሁ ዝግጁ ነን ከየምስጋና እናቀርብና እንጨርስ እሺ ገዝሽ ሶሲ በጣም ነው የማመሰግነው ኒውስ ፐርስፔክቲቭ በቅርብ ነው ቻናላችሁን የጀመራችሁት በዛ ውስጥ ደግሞ ኑናው ጋር የሚለው አንደኛው አስተማሪ የሆነ ፕሮግራም ነው እንደዚህ ሰዎችን ያመጣችሁ የምታወያዩበት ፕሮግራም ሪሊ ብዙ ነገሮች ከሰዎች ልምድ ከሰዎች ፕሮፌሽናሊ የሚሰሩትን ነገር በህይወታቸውም ደግሞ ኤክስፒሪየንስ ያደረጉትን ነገር የሚያካፍሉበት ስለሆነ ማህበረሰባችን ብዙ ነገር ሼር ሊያደርግ ይችላል ብዙ ነገር ሊማር ይችላል ከነኚህ ልምዶች የሚል ግምት አለኝ እናንተም ደግሞ ለምታደርጉት ኤፈርት እንደዚህ ሰዎችን ፈልጎ አግኝቶ አናግሮ እንደገና ደግሞ ለማህበረሰቡ በማስተላለፍ ሂደት ውስጥ የሚሰሩ ስራዎች ቀላል አይደሉም ብዙ ናቸው ግን ኮሚኒቲያችሁን ያገለግላችሁ ስለሆነ ሪሊ እጅግ አድርጌ አመሰግናችኋለሁኝ ኒውስ ፐርስፔክቲቭ እንግዲህ ብራቮ በዚሁ ቀጥሉ በጣም እናመሰግናለን ፕሮግራሙም እንግዲህ ለረጅም ጊዜ እንደሚቀጥል አስባለሁኝ ቴንክ ዩ መልካም ጊዜ ታንክስ